በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለሚመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ወላዲተ አምላክ ለድነት የሰጠን ቸሩ መድኃኔ ዓለም ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በፈጣሪያችን በእግዚአብሔር ሰላምታ እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ ቸሩ አምላካችን ፈጣሪያችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እማምላክ ማርያም የእግዚአብሔር እናቱ ወላዲተ አምላክ እንደመሆኗ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳቸው። ቸሩ መድኃኔ ዓለም ከእመቤታችን ከድንግል ማርያም ጣዕመ ፍቅሯን ጸጋዋን በረከቷን ያሳድርብን። የከርሞ ሰው ይበለን። ከቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ እንደ እግዚአብሔር ቸርነት ጥቂት ኃይለ ቃላት እናነባለን። የቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 18 እስከ መጨረሻው። ይህንንም ሲነግራቸው እነሆ አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት ትድናለችም እያለ ሰገደለትም። ጌታችን ኢየሱስም ተነስቶ ተከተለው፣ ደቀ መዛሙርቱም አብረውት ነበሩ። እነሆ ከ12 ዓመት ጀምሮ ወደሚፈሳት የነበረች ሴት በኋላው መጥታ የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስኩ እንደሆነ ድናለሁ ብላ ነበርና። ጌታችን ኢየሱስም መለስ ብሎ አያትና ልጄ ሆይ ጽኚ፣ እምነትሽ አዳነችሽ አላት። ከዚያም ሰዓት ጀምሮ ያቺ ሴት ዳነች። ጌታችን ኢየሱስም ወደዚያ መኮንን ቤት በደረሰ ጊዜ አስለቃሾችና የሚንጫጩትን ሰዎች አየም። ብላቴናይቱ ተኝታለች እንጂ የሞተች አይደለምና ፈቀቅ በሉ አላቸው። እነርሱ ግን ሳቁበት። ሰዎቹ ከወጡ በኋላ ገብቶ እጇን ያዛት። ብላቴናይቱም ተነሳች። የታምራቱም ዝና በሀገር ሁሉ ተሰማ። ጌታችን ኢየሱስም ከዚያ ባለፈ ጊዜ 2 ዕውራን የዳዊት ልጅ ሆይ ራራልን ብለው እየጮኹ ተከተሉት። ወደ ቤትም በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህንን ማድረግ እንዲቻለኝ ታምናላችሁን? አላቸው። እነርሱም አዎን ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳቸው። ያን ጊዜም ዓይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዚህ ሀገር ሁሉ ስለ እርሱ ተናገሩ። እነዚያም ከወጡ በኋላ ጋኔን ያደረበትን ዲዳ ወደ እርሱ አመጡ። ያደረበትም ጋኔን በወጣ ጊዜ ዲዳ የነበረው ተናገረም። ሰዎችም በእስራኤል ውስጥ እንዲህ ያለ ከቶ አልታየም እያሉ አደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ጌታችን ኢየሱስም በምኵራቦቻቸው እያስተማረ የመንግሥት ወንጌልንም እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በየከተማውና በየመንደሩ ሁሉ ተመላለሰ። ብዙ ሰዎችንም አይቶ አዘነላቸው፣ ደክመው ነበርና፣ እረኛ እንደሌላቸው በጎች ተበትነው ነበርና። ያን ጊዜ ደቀ መዛሙርቱን እንዲህ አላቸው፣ መከሩስ ብዙ ነው፣ ሠራተኛው ግን ጥቂት ነው። እንግዲህ ለመከሩ ሠራተኞችን ይጨምር ዘንድ የመከሩን ባለቤት ለምኑት። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ትንሽ ሙቀት አለ፣ እንግዲህ መቻል ነው። በጣም ለረጅም ጊዜ እስክንገረም ድረስ ሙቀት የት ሄዶ ነው ስንል ነበርና ዛሬ አምጥቶ ደፍቶታል። እንግዲህ ያው መቻል ነው። ሰው ወንበር ክፍት የሆነች ለማን ነው? መሀል ላይ ማን አለ? የለም። እሺ፣ አይ መሬት ላይ የተቀመጡ ልጆች ነው ያለው ብዬ ነው። ወንበር እዚህ ጋር አለ። እንግዲህ ዛሬ ታኅሳስ 21 ቀን ነው። ከ4 ቀን በኋላ በጋ ይገባል
እና ምልክት እየሰጠን ሊሆን ይችላል። በጋው እየመጣ ሆኖ እያለ መሰለኝ እስከ ትናንት ድረስ ደህና ነበር። እንዲያውም ብርዱ አልቻል ብሎ እንዴት ነው የታህሳስ ብርድ እያልን እንዲያው ጥቅምትና ህዳር ቢበርድ አያስገርምም። የታህሳስ ብርድ ግን ትንሽ ያስገርማልና ግን ጥሩ ነበረ። ብርድን ይከላከሉታል፣ ሙቀትን መከላከያ ግን የለንም። ፈረንጅ ማቀዝቀዣ ማሞቂያ ይላል በየቤቱ። ግን የኛ ደህና ነው እንዳልኳችሁ ጉባኤ ላይ ሲሆን እንዳያውከን ብዬ ነው እንጂ ለሌላው እንኳን አያስጨንቅም። ምክንያቱስ እና ብራጅራ እነ ሁመራን እነ መተማን ያላየ መቼም ይህንን ሙቀት ብሎ ሊያወራ ይቻለው ይሆናል። እነሱን ያየ ግን ሙቀት ምን እንደሆነ ይረዳል። ለሁሉም እንግዲህ ሙቀቱ እንዳያውከን ብዬ ነው። ለሁሉም ከ4 ቀን በኋላ ሀጋይ በጋ ይገባል ለማለት ያክል ነው። ታኅሳስ 26 ቀን ማለት ነው። ዛሬ እንግዲህ የእመቤታችን የቅድስት ድንግል ማርያም መታሰቢያ በዓሏ ነው። ከዚያ በተረፈ የቅዱስ በርናባስ የሐዋርያው ዓመታዊ በዓሉ ነው። የአባታችን የአባ ይስሐቅ ዓመታዊ በዓሉ ነው። የአባታችን የአባ መራዊ ክርስቶስ ጻድቅ ኢትዮጵያዊ ከግብፅ ወደ ኢትዮጵያ መጥተው በተጋድሎ ከኖሩ ጻድቃን አንዱ ናቸው። እሳቸውም እንደዚህ ዓመታዊ በዓላቸው ነው። የእነዚህ ሁሉ በዓል ነው። ከሁሉ የሚቀድመውና የሚበልጠው ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ በዓሉ ነው። በተለይ ዕለተ ኖላዊ ይባላል እና ቀደም ሲል የሰማችሁት ንባብ ውስጥ ከማባግ ዘአልቦ ኖላዊ የሚለውን እንደ ርዕስ ወስደን እረኛ የሌላቸው በጎች በሚል ጥቂት ነገሮችን እንደ እግዚአብሔር ፈቃድ እንነጋገራለን። ዛሬ ዕለቱ ስለ እረኝነት የሚነገርበት የጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ እረኝነት የሚነገርበት ቀን ነው። የሰፋው የመላው ነገር በብሉይ ኪዳን በቅዱስ ዳዊት በመዝሙር 79 ላይ በደንብ ተጠቅሷል። ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል እረኛቸው አቤቱ አድምጥ ብሎ እግዚአብሔር እረኛ እንደሆነ፣ በሌላ አንቀጽ ደግሞ እስራኤልን የሚጠብቅ አያንቀላፋም ብሎ የእግዚአብሔርን እረኝነት ነግሮናል። በቤተክርስቲያናችን እረኝነት ከፍተኛ ስፍራ የሚሰጠው ተግባር እንደሆነ ይታወቃል። ምንም እንኳ እንደሚገባው ተረድተነዋል የሚለው ነገር ቢያነጋግርም ማለት ነው። በመልእክት ልጀምር። እንግዲህ የቅዱስ ዳዊት በዓል ከነገ በኋላ ነው። ነገ ቅዳሜ ነው። እሁድ ቀን ቅዱስ ዳዊት በዓል ይሆናል። እንግዲህ ዛሬ የበዓሉ የዋዜማ ላይ ነው ያለ ነው። የዋዜማ ይባላል። እንግዲህ የዋዜማ የሚል አልደርስ ሲል ነው እንጂ ዋዜማ የሚባል የለም አይደለም እናውላችሁ። የዋዜማ እንለዋለን አልደርስ ሲል እና በእውነቱ እንግዲህ ከሩቅ የመጣችሁ እንግዶቻችን እንኳን ደህና መጣችሁ ብለናል። እዚህ ቆይታችሁ የደስታ እንዲሆን እንመኛለን። የመንፈሳዊ ደስታ ማለት ነው። ከሚታየው ይልቅ ወደማይታየው አተኩሩ ብያቸዋለሁ ለጥቂቶቻችሁ ቅድም። አሁንም ድጋሚ መክራቸዋለሁ። እሱን ገዳማት ስትሄዱ የሚታይ ነገር ላይ አታተኩሩ። ብዙ ሰው በአይኑ የሚያየው ነገር ነው። በነገራችን ላይ መንፈሳዊ ነገር ብዙ ጊዜ በአይን አይታይም። መስቀልን በአይን ማየት ይቻላል፣ የሚሰጠውን ዋጋ ግን ማየት አይቻልም። እና ብዙ ጊዜ ወደማይታየው ነገር ላይ ብናተኩር፣ ያ ማለት የአማኝ ስራ እንደ አማኝ ብንሆን፣ ለቅዱስ ዳዊት በዓል ስንመጣም ቢሆን አሁን ነው የሚታይ ነገር የመጣው እንጂ በበዓለ ዳዊት ብዙ የሚታይ ነገር አልነበረም። ምንም ነገር ያው ማታ ላይ ከምትደረገው አጭር ጉባኤ በቀር ምንም የሚታይ ነገር። አሁን ግን ያው መቼም እየሰፋ ሲሄድ የሚታይ ነገር መጥቷል እና ግን ዞሮ ወደማይታየው የሚያተኩር ሰው እውነተኛውን ዋጋ ያገኛል። ወደማይታየው ማተኩር ማለት ስራችሁን ስሩ። ግን ብዙ ጊዜ አይታችሁ ከሆነ የበዓል ድምቀት የሚለካው በሰው ብዛት። ለምሳሌ የኪዳነ ምሕረት ቀን በጣም ጥሩ በዓል፣ የአብየ ጊዜ ቀን ትንሽ በዓል ነው ይመስል አይደል? ሰው ስለሚያንስ ማለት ነው። እንደዛ አይደለም። የሰው ብዛት በዓልን አያደምቀውም። ለዚያ ነው ወደማይታየው እናተኩር። ወደማይታየው አሁን በጻድቁ በዓል ጻድቁ ከሰማይ ሲወርዱ አንድ ሰው ቢያይ ከዛ በኋላ አይደለም ያመታቸው በየቀኑም አይቀርም፣ እርግጠኛ ነኝ። ለዛ ነው ወደማይታየው እናተኩር። ሁሉን ነገር ማየት አንሻ። በዛ ላይ የሚታይ ነገር ላይ የሚያተኩር ሰው መንፈሳዊ ጸጋ ማለት ታውቃላችሁ፣ የሚታይ ነው የማይታይ ነው። የማይታይ ነው ከስንት አንድ ግን የሚታይ ነገር ይኖራል። ያም ጉዳይ ሲኖረው ለምሳሌ በቅዱስ ዳዊት ስም ተአምራት ይሰራሉ። ሰዎች እንዲተደረገልን ይላሉ። እኔ አልናገርም አደባባይ ወጥቼ፣ አስፈላጊ አይደለም። የእግዚአብሔር ክብር ቢነገር ምንድነው ትለኝ እንደሆነ ነገ ከነገ ወዲያ መንገድ ሲታል ዛሬ አይታችሁት ከሆነ ብዙ ጥሩ ያልሆነ ነገሮች እያየን ስለሆነ ማለት ነው። ስለዚህ ያላችሁትም ቢሆን እዚህ የምትኖሩትም ብትሆኑ
አንዳንድ ሰው ያለው ዝክረ ቅዱሳን ቅዱስ ዳዊት የመጀመሪያ የመጣ ጊዜ በጣም ይገርመዋል፣ ደስታ ይሞታል። በሁለተኛው ዓመት ይቀዘቅዝበታል። ልብ በሉ፣ የቀዘቀዘ በዓሉ አይደለም፣ የቀዘቀዘ ቅዱሱ አይደለም። ማን ነው? ራሱ ነው። ልክ ሰው እያረጀ ሲሄድ አጥርቶ ማየት እንደሚያቅተው ሁሉ መንፈሳዊ አቅምህ በስሜት የተወጠረ ሲሆን ወደሚታይ ነገር መታተኩር ስትሆን እየቆየህ ብሉይ ትሆናለህ፣ ታረጃለህ። ያን ጊዜ ማየት ያቀታል፣ ማስተዋል ትቸገራለህ። እና ያኔ ያው ታዩት እንደሆነ የቅዱስ ዳዊት በዓል ሲጀመር የነበረ እንግዲህ አሁን የበዓሉ ቀን እርግጠኛ ነኝ 2 ሰው ብቻ ነው ያለው። ሲጀመር የነበረ መጀመሪያ ጊዜ ስናከብር የነበረ 2 ሰው ብቻ ነው ያለው። ከሁለቱም አንዱም ሲያደርሰው የሚመጣ ነው። እና ምን ልላችሁ ፈልጌ ነው እሱ ላይ ብናተኩር። በተረፈው እንግዲህ የቅዱስ ዳዊት በዓልን ስናከብር የሌሊቱን ስራ እንዳትረሱ። የቀኑ አለ ነገ ለምሳሌ የሚሰሩ ነገሮች ይኖራሉ። በተለይ የሴቶች ስራ ይበዛል። የወንዶች እሑድ ነው፣ የሴቶች በብዛት ቅዳሜ ነው። የምጽዋት ዝግጅቱ ምን እንዳለ ሆኖ ግን የሚታየውን ነገር ከመስራት ባሻገር የማይታየውን ነገር ደግሞ አድርጉ። ለምሳሌ ስትሰሩ ሰዎች ያያቸዋል። እንጀራ ስትጋግሩ፣ ወጥ ስትሰሩ፣ ዳቦ ስትጋግሩ፣ ቆሎ ስታዘጋጁ፣ ድንኳን ስትዘረጉ ሰዎች ያያቸዋል። የሚታይ ነው ተብሎ ስራ አይተውም። ደህና ዋላችሁ። አሁን ያስተማርኩ ነው አይደለም? የሚታይ ነው አይደለም? ግን አልተወው። ዋጋ እንዳያሳጣኝ እጠነቀቃለሁ፣ ውዳሴ ከንቱ እንዳይበላው እጠነቀቃለሁ እንጂ አልተወው። የሚታይ ነው ተብሎ አይተውም። አይ መድረክ መብራት የሚታይ ስራ ነው፣ መዘመር የሚታይ ስራ ነው፣ መስበክ የሚታይ ስራ ነው ተብሎ አይተውም። መጀመሪያ ግን አማራጭ ታያላችሁ። የሚሰራው ሰው ካለ የሚሰራው ሰው ትተውለታላችሁ። ትገኙና የሚሰራው ሰው ከተገኘ የሚታየውን ስራ ለሌላው ሰው መተው ነው። የማይታይ ስራ ምንድነው ካላችሁኝ ትግሃ ሌሊት ይባላል። እግዚአብሔርን በትጋህ ካልሆነ በምንም ማግኘት አይቻልም። በነገራችን ላይ ቅዱሳን በየዕለቱ ለምሳሌ ዛሬ ቅዱስ በርናባስ ዕለት ነው፣ ለረድኤት ይወርዳል። በዕለታቸው ቅዱሳን በሙሉ በረከት ለመስጠት ከሰማይ ይወርዳሉ። በሁሉም ቀን ማንን ነው ባርከው የሚመለሱ እነሱ ያውቃሉ። በዚያች ሌሊት በእውነተኛ ፍቅር በትጋት የተገኘ ሰው እንግዲህ ትግሃ ሌሊት ሲባል ቆሞ ማደር ላይሆን ይችላል። ሰው እንደ አቅሙ ነው የሚተጋ። የአንዲት ሰዓት መትጋት የሚችል ሰው ይኖራል አይደል? የ2 ይኖራል፣ የ3 ይኖራል፣ የ6 ይኖራል፣ የ12 ሰዓት የ24 ሰዓት ትጋት ያለው ይኖራል። ግን የቅዱስ ዳዊት ዕለቱ ዘንድሮ ሰንበተ ክርስቲያን ነውና እሁድ ነውና ቢያንስ ከ8 ከ9 በኋላ ለመተኛት ምክንያት አይኖርም። ስለዚህ ተነስቶ እንደ ቢቀር ሌሎች ጸዋቱን ካደረሳችሁ በኋላ ከዳዊት መዝሙር አንድ ተለት ያችለት አጋጣሚ ሆኖ ጸሎተ ነቢያት ነው። እስከ ቅዳሜ ዘልቀን ስለምንቆይ ማለት ነው። ግን ጸሎተ ነቢያትም ከደገምን በኋላ ቢቻል እንደ ሊቃውንቱ 150 መዝሙር ያን ቀን ያደርሳሉ። ግን ቢቻል አንዲት መዝሙር ብትሆን ወይ አንድ ንጉስ ወይ አንዲት መዝሙር፣ በተለይ ደግሞ ያቺ መዝሙር ማናት? መዝሙር 88 ናት። ከቻላችሁ መዝሙር 131ን ማከል 50ን መጨመር መዝሙር 6ን አድርጉ እና እንደዚያ። ዋናው ግን 88ን እንደ ጸሎት ማድረግ ይገባል። በተለይ መጨረሻ ላይ አይቴ ውእቱ ሳይልከ ዘተካት ዘመሃልከ ለመሲሕከ ዳዊት። እኔ የምናገረው የመዝሙሩን ሳይሆን ከመዝሙር በኋላ ያለው የመዝሙረ ክርስቶስ ነው። ሐሳቡን ወስዶ ግጥም ሰርቶበት ነው እንጂ ቃሉ ለወጥ ይላል መዝሙረ ዳዊት ላይ። እሷ ላይ ስትደርሱ በደንብ አስተውሉ። አይቴ ውእቱ ሳይልከ ዘተካት ዘመሃልከ ሎቱ ለመሲሕከ ዳዊት። ለባለሟል ለዳዊት የሰጠው ቸርነት ዛሬ ወዴት ሄደ ብሎ እግዚአብሔርን መላልሶ መለመን ይገባል። እና ስለዚህ ሌሊት ጸሎት የግል ጸሎትን ጨርሶ ኪዳን አለ፣ ኪዳን ማድረስ፣ ታምር ማዳመጥ አደራ እንላችኋለን። የቅዱስ ዳዊት የሚመለከተውን አንበቡልን የዛን ቀን እንግዲህ ካህናት ዕለቱ ስለሆነ ማለት አገልግሎታችን በነሲቡ አይደል? እንደ ልብ እንደተገኘ ዝም ብሎ ቆንጥሮ ማንበብ። ታምረ ማርያም ሲሰራ ሁሉ የዕለት አለው። እንኳን ታምረ ማርያም ታውቃላችሁ፣ ሃይማኖተ አበው እያንዳንዱ አንቀጽ ዕለት አለው። ፍትሐ ነገሥት ራሱ ዕለት ምን ባባለው የሚገርማችሁ ጠፍቶ ነው እንጂ እና ለዕለቱ የሚስማማውን ነገር ስንኳ ሌላ ትንሿ ተአምር ብትሆን ከትንንሹ ተአምር ውስጥ እንኳን ለምሳሌ ዳዊትን የሚጠቅስ ከፈለጋችሁ እመቤታችን ድንግል ማርያም ከስደት ስትመለስ መርከበኛው አላሳፍርም ብሏት ጢር የሚባል ተራራ ጌታችን ወቀጸቦሙ ለአይባን ላለው ማይዶተ ጢር ይሌለ በጣቱ ጠቀሳቸው ይሌለ እሱ ላይ 3 ስፍራ ዳዊትን ያነሳዋል። ለምሳሌ እንደው
ከዋናው ከትልቁ ተአምር ሳይሆን ትንሿን የሚያነብሰው ምክንያቱም ትንሿ ተአምር ላይ የዳዊት የአብርሃም የይስሐቅ የያዕቆብ ነገር በብዙ ስላልተጠቀሰ ማለት ነው። ትልቁ ተአምር 365ቱና 417ቱ ከሆነ ግን አለው በደንብ በሰፊ። ስለዚህ አንደኛ ዕለቱን ሰው እንዲያስብ እንድናደርገው ያችን ትጠየቃላችሁ። በተረፈው ግን ሌላው ነገር መደበኛ ሰንበት ስለሆነ ይቀደሳል። ስለዚህ እናስቀድስ ነው። ኪዳን እናድርስ ስለ ቅዱስ ዳዊት አንድ ሰንበት ነው ግዴታችን ነው። ሁለተኛ ግን ስለ ቅዱስ ዳዊት ያን ቀን ትልልቅ ቅዱሳን ቅድም ሰምታችኋል። አባ ጢሞቴዎስ፣ አባ ሳሙኤል፣ ስምዖን ገብርኤል፣ የአፋሩ አባ ሳሙኤል ደገኘው፣ አባ ይስሐቅ፣ ሌሎች ብዙ ቅዱሳን አሉ እና ያችን ዕለት ርደት በሚሆንበት ጊዜ ቡራኬ እንዳያመልጠን። ሌሊት ያልተባረከ ቀን ለመባረክ ይቸግረዋል። በጣም ስራ ያለባችሁም ብትሆኑ አንድ መዝሙር ሳትደግሙ እንዳይነጋበን ብዬ ነው። እግዚአብሔር አምላካችን ከሰዓቱ ከዕለቱ አድርሶ የቅዱስ ዳዊት ሀብቱን በረከቱን ያሳድርብን። እንግዲህ ሁልጊዜ ስንመርቅ የዳዊት ሀብቱን የነቢያት በረከታቸው የምንልበት ምክንያት ታውቃላችሁ። እንደው ከዳዊት ሀብታት ሰባቱን ሀብታት አይደለም ከሰባቱ ሀብታት ውጭ ያሉ ያልተጠቀሱ ሀብታት አሉት። ሀብተ ትሕትና አይደለም? የክርስትና ሁሉ መሰረቱ ትሕትና አይደለም? ምክንያቱም አምላክ ሰው የሆነ ለትሕትና አይደለም? ትሕትና። ስለዚህ የቅዱስ ዳዊት ያልተጠቀሰ ሀብቱ 8ኛ እንለዋለን። 7 ምንድን ፍጹም ቁጥር ፍለጋ ነው፣ ትሕትና ይባላል። ሌላ የቅዱስ ዳዊት ሀብቱ ምንድን ነው? የዋሃት አይደለም? ጠላቱን አግኝቶ ሳይገድለው ዝም ብሎ መሄድ የዋሃት በክርስትና በጣም ያስፈልገናል እና የቅዱስ ዳዊት ሀብቱ። ሌላ የቅዱስ ዳዊት ሀብቱ ምንድን ነው? እንባ አይደል? አባቶቻችን ምን ይላሉ? እንደ ሰን ውሃ። የሰን ውሃ ታውቃላችሁ? በቅዳሴ ጊዜ ካህኑ ዘኮነ ንጹሃ ይንሳም ቁርባን ወዘይኮነ ንጹሃ ብሎ ሲመጣ ዲያቆኑ ምንና ምን ይዞ ነው የሚቀርብ? ሰንና ብርት። ሰን ማለት በእጁ የያዘው ማስታጠቢያው፣ ብርት ማለት ማቋቸው። እንደ ሰን ውሃ ሰን አይታችሁት ከሆነ ወይም ኩስኩስቱ ማለት ነው። ዘመኑ ዝም ብሎ የጠላ መጠጫው ማንቆርቆሪያና ቤተክርስቲያን የምናስታጥብበት አንድ አይነት ነው። በጣም ያሳፍራል። ጥንት የተለየ ነው። እንዴት ያለ ነው? ረዘም ብሎ ወጣ ብሎ እንደዚህ ብሎ ጋደም ይላል አይደል? አፈሳሰሱ ግሩም ነው። የዚህኛው አይታችሁት ከሆነ ዝም ብሎ ግልብጥ ነው የሚያደርግባችሁ። ልክ እንደዚህ እንደ ልክ የጠላ የጠጅ መቅጃ አይነት ሆኖ ዝም ብሎ ግልብጥ ነው የሚያደርገው። ያ ግን አይታችሁት ከሆነ ቀስ አድርጎ ነው የሚያንቆረቁራ። ሲታጠብ ቀስ አድርጎ ነው በቃ እንዳይነጥብ ይከለከላል። ሰን ይባላል እሱ። እንደ ሰን ማለት ያዝ ብሎ ቀስ ድምጽ ሳያሰማ ዝም ብሎ እንደሚወርድ ሁሉ የቅዱስ ዳዊት፣ የቅዱስ ጴጥሮስ፣ የቅዱስ አዳም እንባቸው እንደዚህ ያወርድ ነበርና ሀብታ እንባ አስቡት። ከሶስት እነዚህን ሀብታት ሶስቱን ከያዘ አንድ ሰው መንግስተ ሰማያት ተከፍታ ተጠብቀዋለች። ወይም በሌላ አነጋገር ዳዊት ያየውን እግዚአብሔርን የዳዊት እመቤት የተባለች እግዝእትነ ማርያምን ማየት ይችላል ማለት ነውና ይህንን መግቢያ እንበለው። አምላከ ዳዊት አምላከ ነቢያት ሀብቱን ረድኤቱን አድሎ ለዕለቱ ያደርሰን። ዛሬ ኖላዊ ነው ብለናል። እመቤታችንም ነገር የበርናባስም ነገር በኋላ እናመጣለን። ወደ ኖላዊ ለመምጣት መጀመሪያ ርዕስ ውስጥ ታስቡት በራሱ ሀዘን እንዲሰማን ያደርጋል። እረኛ የሌለው መንጋ የሚለው ቃል በራሱ በጣም ይከብዳል። ተግሳጸ ካህናትን በትንቢተ ሕዝቅኤል ምዕራፍ 34 አለ እናቆየውና ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ከማለቱ በፊት በቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ስትመለከቱት ራሱ ይህንን ወንጌል የጻፈው ቅዱስ ማቴዎስ ቁጥር 9 ላይ እሱ መጠራቱን ይነግረናል። ራሱ መጠራቱን ከነገርን በኋላ ስርዓተ ጾምን ነግሮናል። ቁጥር 14 ላይ ከዚያ በኋላ አንድ ሰው ይመጣና የምኩራቡ ሹም ይላል፣ ወይም በሌላ ወንጌል ላይ ኢያኢሮስ ብሎ ይጠቅሰዋል። ልጅ የሞተች ነገር ግን መጥተህ እጅን ጫንባት ትድናለች እያለ ሰገደልት ይላል። አሁን አይታችሁ ከሆነ በቤተክርስቲያናችን በጣም ትልቅ ስፍራ የሚሰጠው ነገር እምነት ነው። ደጋግመን የምንናገረው ከአምስቱ ፒላሮች ወይም ምሰሶች ብለን ደጋግመን እንነጋግራቸዋለሁ አይደለም? ከዓላማ ቀጥሎ ሁልጊዜ ምን ይሮን ነው የምንለው? እምነት ነው የምንለው። እምነት ጋር ግን ማለት ግን የፕሮቴስታንት አለ ማለት እምነት ማለት አማኝ ነኝ እያሉ መለፍለፍ አይደለም። ደህና ዋላችሁ። ፍቅር፣ እምነት፣ ትዕግስት፣ ትሕትና በአጠቃላይ ምግባርና ትሩፋት በአፋ አይነገርም፣ በአፋ አይገለጥም። ይኖሩታል እንጂ አይናገሩትም። እና ዛሬ አይታችኋል። እኔ የሆነ ሰው አንድ ቀን ማን ነው ሲናገር የሰማው? ደጋግም የምለውን ነገር ሌላ ሰው እኔ ስናገረን የማያዳምጥ ሰው ነው ማለት በማዕረግ ከፍ ያለ ሰው ነው በዚህ ዘመኑ ባመጣው ነገር። እና ዘንድሮ ክርስቲያኖች ስማችን ኦርቶዶክሳዊ፣ ኑሯችን ፕሮቴስታንታዊ
ሁልጊዜ የግርም ይናገራለሁና እንደዛ ሲል ያም ሰው ሰማሁኝና ማን እንደሆነ እንጂ አላስታወስኩም። ብቻ አይታችሁ ከሆነ በጣም የቸገረው ነገር ራሳችን እንደ ክርስቲያን እናስባለን። ችግር የለውም መቼም አረማዊ ነኝ አሕዛብ ነኝ አንልም መቼም፣ እሱ አይደለም ችግሩ። ነገር ግን እምነትን ለመለማመድ በጣም ዘግይተናል። ለዚህ ደግሞ ትልቁ ችግር ምንድነው? እረኝነት መጥፋት ነው። እረኝነት ሲባል አብነት ነው አይደለም? ምንጊዜም ቢሆን መንጋው የሚሄደው ወይም የበጉ ሰበስብ የበግ መንጋ የሚሄደው እረኛ ወደሚመራው አቅጣጫ ነው አይደለም? እረኛ ወደ በረሃ ቢወስዳቸው ይሞታሉ። ወደ ለመለመ መስክ ቅዱስ ዳዊት ይናገር የለ መዝሙር 22 ላይ እግዚአብሔር ይርኤኒ፣ እግዚአብሔር ምኔ ነው? እረኛዬ ነው። ወአልቦ ዘያጣአኒ፣ የሚያሳጣኝ ነገር የለም። መልካም እረኛ ወስዶ ለምለም ሳር ካለበት ጽሩይ የጠራ ውሃ ምንጭ ካለበት መንጋውን በጎቹን ያውላል። ውስተ ብሔር ስዑር ያለው ይሄ ነው። ስዑር ሲል እንዲያው በለመለመ ይለዋል፣ ግን ስዑር የሚለውን የለመለመ የሚለው ብቻ አይተካው። ሰማያዊውን ርስት ነው ስዑር ብሔር ስዑር ህየ ያሐድረኒ፣ በመንግስተ ሰማያት የምድሩን ተው በመንግስተ ሰማያት ያሳድረኛል። እና መልካም እረኛ ወደ ለመለመ ሳር ይመራል፣ ወደ ጠራ ውሃ ይመራል። ክፉ እረኛ ግን ለራሱ ምቾት ሲል መንጋውን ያጠፋል። እና በእምነት አብነት የምናደርገው ሰው ማጣታችን በጣም ጎድቶናል። ነገር ግን አንድ ነገር እንያዝ ለናወላችሁ፣ ሁልጊዜ አብነትን መሻት አስቸጋሪ ነገር ነው። አብነት በሌለበት ቅድስና ያላቸው ቅዱሳን እኮ ተገኝተዋል። በመራራ ስፍራ ላይ እኮ ተገኝተዋል። አይቻልም? ይቻላል። ለናወላችሁ ይቻላል እኮ። አብርሃም አባታችን ማን ነው ምሳሌ ሆነው? ነገሩኝ። ማንም አልሆነውም እኮ። እና ለዚያ ነው ሾሞ ልጅ ሞታለች መጥተህ እጅህን ጫንባት ትድናለች ብሎ አለ። አሁን ልጅ ሲሞትበት ቤተክርስቲያን መጥቶ ትነሳልኛለች። ዛሬ መላከ ብርሃን የእንታ አድማሱ ጀንበሬን የህይወት ታሪክ እና ቅኔ እየተመለከትኩ ነበርና መላከ ብርሃን አድማሱ ጀንበሬ የሚባሉ ታውቃላችሁ? የዲማው ሊቅ አራት አይና ትልቅ ሰው፣ ምናልባትም ደፈርክ ካላላችሁኝ ቅዱስ ሰው። ለኔ ይሄን መስጠት መብት የለኝም። ገብታችኋል? ቅዱስ ሰው እላለሁ እኔ ለራሴ። ለምን ብትሉ የሚናገሩትን የሚኖሩ የሚያስተምሩትን የሚኖሩ አይደል? በጣም የሚታወቁ በአንድ ነገራቸው ነው አይደለም? የሚስታቸው ነገር ያጥቡ ነበረ ሲባል ሰው ከብዙ ትርፋታቸው ይሄ ትኩረት የሚስል እንደሆነ ታውቃላችሁ። በዚህ ዘመን ባል የሚስቱን ሚስት የባል እግር ማጠብ በጣም ብርቅ ነው። እኔ አንዳንድ ካህናት ዲያቆናትን አላገልግሎት ስንገናኝ ሚስታችሁ እግር ታጥባለች ስል አይ እንዲያው ስላላልኳት ነው እንጂ ታጥብ ይሆናል ይላል። እንዴት ያለ ነገር ነው? ትጠብ እንጂ የካህን እግር ሌላም በረከት ልታገኝ ፈልጋ ነው። የእውነቴን ነው። አስቡት፣ ጽድቀ ቤቷ እያለ ምን ያመራታል ሌላ ነው ወይስ የአጤ ቴዎድሮስ ነገር መጥቶ ነው? አጤ ቴዎድሮስ ከእቴጌ ወርቅነሽ ጋር ተጣልተው ክፉ በጎ ስትናገራቸው ፊት አውራሪ ገብርዬ ይሰማሉ። እንዴ ጃንሆይ እሱንም ያክል ሰው እንዴት ትናገሩታለች ብለው ሲል ተው እባክህ እሷ ሱሪና አውልቄን የምታውቀኝ አሉ ብለው ይቀልዳል። ነገሩ እውነት ነው። በሌላ ጸያፍ ነገር እንዳትሄዱ አላልኩም። እንደዘመችም ጉባኤ ነው ደግሞ አታስቡ። ግን ዞሮ ምንድነው ከቤት የሳቸው ምክንያቱም ለሷ ንጉስ አይደሉም፣ ግን ቢሆኑ ጥሩ ነበረ። ገብቷችኋል? ካህን መጀመሪያ መከበር ያለበት የት ነው? ከቤቱ ነው። ካህን መከበር ያለበት መጀመሪያ ከቤቱ ነው። እና በእውነቱ እንዲያው የእምነት ነገር በጣም እንዲያው አሳሳቢ ስለሆነ እናስብበት። ወደ ጉዳያችን እንመለስ። ለሁሉም እንደዚህ ብሎ ሲለው ቅድም ያልኳችሁ የአድማሱ ጀንበሬ ልጨርስ። እሺ ልጃቸው ዛሬ በህይወት አሉ። ሽማግሌ ትልቅ ሰው ጋሽ ምህርካ ይባላሉ። ከሞት የተነሱት ማለት ነው። በ4 ዓመታቸው ይመስለኛል ሞቱ። መላከ ብርሃን መጡ። ሕፃኑን ታቅፈው ወደ ስዕል ወደ ጸሎት ቦታ ገቡ። ጌታ ሆይ እንዴ! በማቴዎስ ወንጌል ምዕራፍ 8 ላይ ደግሞ ሌላ መኮንን መጥቶ ብላቴና ታሞብኛል ብሎት የለ መጥቼ ላድንልህ ሲላለው ምን አለው? ይደለውኒ ትባ ታይተ ጠፈረ ቤቴ፣ ከቤቴ ጠፍረፋሽ ትገባ ዘንድ አይገባኝም። እናሳ አዘዝ በቃልህ እዘዝ ወይ ሀዩ ወልዴ ልጄ ይድናል።
አንድም ይህ የወልድየ ልጄ ይዳን ብሎ አለው። ጌታም አደነቀ። በእስራኤልስ እንኳን እንዲህ ያለ እምነት አላገኘሁም ብሎ አስቡት። በእስራኤል እንኳን ይሄ ሰው አረማዊ ነው እኮ ከእስራኤል ወገን አይደለም። ይህንን ጠቀሱና ጌታ ሆይ እኔ እምልሃለሁ ከመቶ አለቃው አታሳንሰኝ፣ የሕዝብ መምህር ነኝ። አዘዝ በቃልከ በቃል እዘዝ ወይሄው ወልድየ ልጄም ይዳን ብሎ አሉ። አፈፍ ብሎ ልጁ ተነሳ ከሞት እና እንዲያውም በዚህ አካባቢ ያለው አሕዛብ ይሄ ሰው የእውነት ክርስቲያን ነው አሉ ይባላል። እውነትም ያሰኛል። የእውነት ክርስቲያን ነው። ለምን? ክርስቲያን ማለት ቅዱስ ማለት ነው አይደለም? ቅድስና ነው። እና በእውነቱ ግን እኛ ጋር አፄ ቴዎድሮስ አድርገዋል ይባላል። ዛሬ ቴዎድሮስ እንዳይበዙብን እንጂ አፄ ቴዎድሮስ ሚስታቸው ተዋበች ሞተች። የመጀመሪያዋ ትልቂቱ መካኒቱ እሷ አስትሞትባቸው የት ይዘው ሄዱ? ግሸን። ከዛ ምን አሉ? መስቀሉን አውጡልኝ ያንሳልኝ አሉ። ይሄ ደግሞ ድፍረት ይሆናል። የማይነካ ነገር እምነታቸው ይደነቃል። ድፍረት ግን አስቸጋሪ ነው። ዝም ብሎ በሩ ነው እመቤቴ አድኝልኝ ጌታ ሆይ በኃይለ መስቀልህ አስነሳልኝ ማለት ሲቻል ቆፍራችሁ አውጡ ብሎ አስገደዱ። እንዲያውም ኃይል እስከ መጠቀም ደረሱ። ይሄ አስነቀፋቸው። እምነታቸው ጥሩ እያለ ግን ያስነቅፋል። እና እምነት ጥሩ ነው። ከዛ ጌታ ተነስቶ ሲሄድ መንገድ ላይ ደግሞ ሌላ እምነት ያላት እንተ ደም ይወዛ 12 ዓመት የሚፈሳት የነበረችው በምስራቃውያን ቬሮኒካ የሚሏት ማለት ነው። እሷ ተከትላ የልብሱን ዘርፍ ነካች። ለምን? የልብሱን ዘርፍ ብነካ እድናለሁ። ብዙ ጊዜ ሰባኪያን ሲጠቅሱ ትሰማላችሁ አይደለም? የልብሱ አሁን የጌታ የልብሱ ዘርፍ አለ አይደለም? ልብሱን ማን ያመጣው? ሰብአ ሰገል ናቸው አይደለም? የሰብአ ሰገል ልብስ ከጌታ ላይ ስላረፈ ብቻ ስንት ድንቅ እንደሚሰራ አስቡት። የቅዱሳንን ታምራት ለሚያቃሉ መምህራን እንዲህ ሲጠቅሱ ትሰማላችሁ። ብዙ ስለሰማችሁት አልደግመው፣ ግን አስቡት። ያዳናት እምነቷ ነው። ምክንያቱም ያን ልብስ ብዙዎቹ እየተጋፉ ይነኩት ነበር። ድነዋል? አልዳኑም። ምንድን ያዳናት? የልብሱ ኃይል ብቻ ሳይሆን እምነቷ ጭምር ነው። ለዚያ ነው ጌታ ዞሮ ለምን አላት? እምነትሽ አድኖሻል አዳነሽ አላት። እሷም እያመሰገነች ሄደች። ኋላ ከቅዱሳን ተነስታ ቆጥራለች። ከዚያ ወረድ ብሎ ሲገባ አስቡት፣ ታምር ሊሰራ ነው፣ የሞት ሊያስነሳ ነው። ግን በዙሪያ ያሉ ሰዎች ምን አላቸው? ተኝታለች እንጂ አልሞተችምና አታልቅሱ ብሎ ቢላቸው ምን አለ? ይኮ ሰው ይገር ሳቁበት። ከለቅሶ ማን እንዲሳቅ መጣባችሁ? ምን ትዝ አለኝ? ልጅ ያለሁኝ ጋሽ ግርማ የሚባሉ ብሪጋታ ግርማይ ካሳ ትልቅ ሰው፣ ብዙ ጊዜ ጠቅሳቸዋለሁ። ነፍሳቸውን ይማር፣ አርፈዋል። ትልቅ ሰው ናቸው። ብዙ ነገር ተምሬያለሁ ከሳቸው። በእውነት አንድ ደህና ከመምህሬ ከዋናው መምህሬ ከመንፈሳዊ መምህሬ በተረፈ የእሳቸውን ያክል ያስተማረኝ የለም። እና ቤተ ዘመድ ሞቶ ለቅሶ ይደረጋል መንበረ መንግስት በታች። የኛ ዘመድ ናት፣ ሽማግሌ ነው የሞተች። እና ሰሞኑን ሞቶ የተቀበረው የእሱ እናት ማለት ነው፣ ቀበሌ 13 ላይ የተቀበረው ሰውዬ። እና ከዛ እሳቸው መጥተው ከኔ ቆመዋል። እኔ ልጅ ስለሆንኩ ያው አለቀስኩ አላለቀስኩ ትኩረት አይስብም። ከዛ ቆመው እጅ በደረት አድርገው ዝም ብሎ ያሉና ስማ አሉኝ አልኳቸው። እኔ አሉኝ ከዛ ሂጄ ወላጆችን አንገት አልይዝም አሉኝ። ለምን አልኳቸው። ምክንያቱም አላዘንኩም። እውነት ጥሩ አይደል? አላዘንኩም። ለምን አላዘንም አልኳቸው። አንደኛ አላውቃትም ሟቺት፣ ሁለተኛ ሳጣራ 92 ዓመቷ ነው። ጠግባለች፣ ይበቃታል ይበቃታል። ግን አሉ ሄጄ አንገት ባለመያዜ ግን ያው በሐሜት ስቀረጠፍ ከሳምንት በኋላ ትሰማለህና እወቀው ተረዳው። ግን አሉኝ ይሄ እውነት እንድታቃሉ አንገት የሚይዘውን ሰው ተመልከተው አሉኝ። ዝም ብላ አስተውላለሁ። አንገት ይይዛል፣ አፉ እንዲያድርጉ አይደለ እያለ የሚቀር ከዛ አንገት ይይዛል። የውሸት ድምፅ ነው የሚያሰማ፣ የእውነት አይደለም። ከዛ ዞር ይልና አፉን አፍኖ እኩል ይስቃል፣ እኩል ያወራል። በጣም ነው ይገርም። በዚህ ምክንያት በህይወቴ አንገት ይሻላል። አጽናኝ ብዙ ቀባሪ ካለበት ቀብር ምን አደርጋለሁ? ቀባሪ ከሌለው ቦታ ነው መገኘት። የሚገርመው ነገር አስቡት። ይሄን በምን ትዝ ብሎኝ ነው? ሰው ሳቅና ለቅሶ አንድ ላይ ምን ያህል አጭበርባሪ ማለት አይምሯችን ምን ያህል ቢበላሽ ነው። አይታችሁታል? ሲያለቅሱ የነበሩትን አታልቅሱ ቢላቸው ምን አሉበት ይላል? ሳቁበት ይላል። አስቡት። አንደኛ በሰው ላይ መሳቅ ነው። ሁለተኛ ለቅሶ መሃል እንዴት ሳቅ መጣላቸው? ምክንያቱም ለቅሶ የውሸት ነበረ፣ የማስመሰል። በነገራቸው ላይ ሰው ደስ ይበለው ተብሎ አይለቀስም። ካላዘንኩ ለቅሶ አንደኛ ነገር እንዴት ምን ያህል ግሞች ብንሆን ነው እንባ የሚወጣን?
እንባ እኮ አይገኝም። ውድ ነገር እኮ ነው። ለኃጢአት የማይገኝ ኃጢአት ስትሰራ እግዚአብሔርን ስትበድል የማይወጣ እንባ እንዴት ብሎ በምን ተአምር ነው ለውሸት የሚመጣልህ? ያማል እኮ። ለዛ ነው ሰው ለማስደሰት ተብሎ የሆነ ነገር አይደረግም። የሚደረገው ነገር ርት ከሆነ ግን ሕግ ከሆነ ግን ሰው ለማስደሰትም ተብሎ ሊደረግ ይችላል። እግዚአብሔር የሚወደው ነገር ከሆነ። እግዚአብሔር ግን አጭበርብሩ አላለም እና ሳቁበት ይላል። ከዚያ ሄዶ ተንሥኢ ወለቴ ልጄ ወይ ተነሽ ብሎ አፈፍ አድርጎ አሰን። ጌታ ግን ያን ሲናገር ልብ በሉ አልሞተችም ብሎ ያለ አይዞ እንቅልፍ መጣ አልሞተችም ብሎ ያለ ለምን እንደሆነ ታውቃላችሁ? ውዳሴ ከንቱ ለማጥፋት እያችሁ። ለምን ቢባል የተኛ ሰው የሚቀሰቅስ ይደነቃል? እንዲያውም ምን አለ ቢተኛበት ያስብላል አይደል? እንኳን ሌላ ለሐዋርያቱ ምንድን ያላቸው? አልዓዛር ሊያስነሳው ሲሄድ አልዓዛር አርክነ ኖመ፣ አልዓዛር ወዳጃችን ተኝቷል፣ ባይቱ ሐውር አንቅሆ፣ ነገር ግን ልቀሰቅሰው እሄዳለሁ ብሎ ሲል እመሰ ኖመ ይነቅ ወይ ጥይ። አይ እኛ እኮ ሌላ መስሎን ነው፣ ተኝቶ እስከሆነ ይነቃል ይሻለዋል ብሎ ነው። ውእቱሰ በእንተ ንዋመ ሞቱ ይቤ ዘንተ። እሱ ግን ይህንን ያለ እንቅልፍ ያለው ሞቱን ነው። አስቡት፣ ፈጣሪ ነው። በጌታ ላይ ምንም ውዳሴ ከንቱ የለም። እኛን ለማስተማር ነው። እንደዚያ አድርጎ ብላቴናይቱን አስነስቷት ወጣ። ከዚያ በኋላ ሲያልፍ ሁለት አይነ ስውራን ወልደ ዳዊት ተሳሃለነ። አሁን የሰሞኑ ጸሎትችን ያዙ። አስቡት። ኦ አምላከ ዳዊት ተራድአነ በሉ እስቲ። ኦ ወልደ ዳዊት ተሳሃለነ። የዳዊት አምላክ እርዳን እንለውና የዳዊት ልጅ አስቡት። የዳዊት አምላክ ምንለው የዳዊት ልጅ ምንለው አንዱ ጌታችን ኢየሱስ ክርስቶስ ነው። አምላኩ ነው ደግሞ ልጁ ነው። አምላከ ዳዊት ብለን እርዳን። ለምን ነቢያት ሁሉ አምላከ ዳዊት ብለው እርዳታ አግኝተዋል፣ ረድኤተ እግዚአብሔር አግኝተዋል። ወልደ ዳዊት ተሳሃለነ ማለታችን ደግሞ ከዚህ አግኝተናል። ለምንድን ነው ይቅር በለን ማለቱን ወልደ ዳዊት በሚል? አንድ ከመጽሐፍ ስላገኘ ነው። ሁለተኛ ባለፈው ነግሬያችሁ የለም እመንገለ አብሰ እሁየ ሊተ ከመ ትመሃረኒ ሀሊ ወተዘከር ዘንተ ይለዋል ደራሲ አባ መዝሙረ ክርስቶስ። ምንድን ነው የሚለው? ጌታ ሆይ ከአብ ዘንድ ሰው በመሆንህ ወንድሜ ተብለሃል። ደህና ዋላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ፈጣሪያችን ነው አይደለም? በተዋህዶ ሥጋ ግን ምናችን ተብሏል? ወንድም ተብሏል። ምን አለ? ከመ ትመሃረኒ ሀሊ ወተዘከር ዘንተ፣ ትምረኝ ዘንድ ይህንን ውርደትህን አስብ ለኔ ብለህ ወንድም እስከመባል ተዋርደሃል። የኛ የሰው ልጅ የፍጡርህ ወንድም እስከመባል ራስህን ለኛ ስትል እንዲያደርግሃል ብሎ ይለምናል። እና ወልደ ዳዊት ይቅር በለን አሉት። በዚህ ምክንያት ይህንን ማድረግ እንዲቻላችሁ ታምናላችሁ ብሎ ሁለተኛ ጥያቄ፣ የዳዊት ልጅ መሆኑን አምነዋል። ይህን ፈተና አልፈዋል። ነገር ግን አንድ ፈተና ይቀራቸዋል። የዳዊት ልጅ መሆን ብቻ ታምር ከማድረግ አያደርስም። ለምን ብትሉ ምን አይላፈ እስራኤል ለዳዊት ልጅ አይደለ? ደህና ዋላችሁ። አረ እንዴት ዋላችሁ? የኢትዮጵያውያን ጻድቃን ልጆች ነን አይደለም? ግን ልጅ መሆናችን ምን ፍሬ ያፈራል ካልመሰልናቸው? ልክ ጌታችን እንዳለው በዮሐንስ ወንጌል ምዕራፍ 8 የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበርናል። ምን ጠየቃቸው? ይህንን ማድረግ እንድችል ታምናላችሁ? ለምን? የዳዊት ልጅ ሲባል ሁለት አይነት አገላለጽ፣ አንደኛ አይላፈ እስራኤል የዳዊት ልጅ ነው አይደል? ሁለተኛ እሱ የዳዊት ልጅ መባሉ ግን ለየት ያለ ነው። የዳዊት ፈጣሪ ሆኖ ነው የዳዊት ልጅ የሆነ። ይህንን ማድረግ እንድችል ታምናላችሁ ማለት ፈጣሪነቴን ታምናላችሁ ነው ነገሩ። ካህሊነቴን ታምናላችሁ ነው። ምን አሉ እነሱ? አዎ ብላሉ። ምን አላቸው? እንደ እምነታችሁ ይሁንላቸው። የዳዊት ልጅ ብላችሁ ሰውነቴን ትችላለህ ብላችሁ አምላክነቴን አምናችኋል፣ ዳኑ አላቸው። ሁለቱም አይናቸው በራ። ከዚያ ምንድን ነው ያላቸው? ቀጥሎ ማንም እንዳያውቅ ተጠንቀቁ አላቸው። ይወላቸው እዛ ላይ አመጣው። ይህንን የምንላችሁ ለምንድን ነው? የእረኛ ማጣት ትልቁ ችግር። ሰዎች እረኛ እንዳልሆነ የምታውቁት ሰው ተአምር ሰርቶ እንኳን ተአምር አልኳቸው። አሁን የማስተምረው ትምህርት እየተቀረጸ ነው አይደለም? ያሳፍራል እኮ የራስን ስብከት መቅረጽ። አጣርቶ የሚሰራልኝ ሰው ሌላ ሰው ስለሌለ ነው። በዚህ በጥንቃቄ የሚያደርገው ሰው ስለሌለ ነው እንጂ ለምን ብትሉ ውጭው ሀገር ላይ ያሉ ቃሉን የሚፈልጉ ሰዎች አሉ። አንዳንዴ ልተው አስባለሁ። ለምን? ኢንተርኔት ላይ ዩቲዩብ ላይ ስብከት ሞልቷል። ይህኔ ምን ያደርግላቸዋል ብዬ አስብና ሁለት ነገር ይይዘኛል። አንደኛው ነገረ ቅዱሳን የሚያስተምር ሰው የለም።
ሁለተኛው ነገር አንዳንድ ሰዎች ሊናገሯቸው የማይፈልጓቸው ነገሮች አሉ። ቅድም እንግድነት የመጡ ሰዎች ይነገርኳቸው ነበረ። የኔ ስራ ምንም ሰርቼ ያመጣሁት ለውጥ የለም፣ ለፍልፌ ያመጣሁት ለውጥ የለም። ነገር ግን አንዲት ነገር ነው እያደረኩ ያለሁት፣ እንቅፋት እየሆንኩ ነው ያለሁት። ስራዬ እንቅፋት መሆን ነው። እንቅፋት ሲባል አሁን የሚጠላ ሰው ምን ይላል? ዛሬ ገና ትክክለኛ ስም ለራሱ አወጣ ነው የሚለኝ አይደል? እንቅፋት ነው ስራዬ፣ እንቅፋት ነኝ። በዚህም እንዲረዳኝ በደንብ እንድቀጥልበት ፈጣሪ የለምነዋለሁ። እንቅፋት ሲባል ግን እናንተ እንደምታስቡት አይደለም። የኃጢአት ፍጥነታችን ከመጠኑ በላይ ሆኗል። ኃጢአትን በማራቶን እንጀምረዋለን፣ ቀጥለን በግማሽ ማራቶን፣ ቀጥለን በ10 ሺህ በ5 ሺህ ያለን አብዛኞቻችን አሁን የኃጢአት የክፋት የስራ ጥሰት ፍጥነታችን 100 እና 200 ሜትር ፍጥነት ላይ ደርሷል። ስለዚህ መሰናክል ማለት ያዕቆብ ብሂል አይቃጺ ይላል። ያዕቆብ ማለት ምን ማለት ነው? አሰናካይ እንቅፋት ማለት ማለት ምን የስራ ጥሰትን ለማሰናክል ነው። ምንም ለውጥ አላመጣውም ተናግሬ። ግለሰብ ህይወት ላይ ካልሆነ በቀር ቤተክርስቲያን ላይ የምታዩት እየከፋ ነው የሚሄድ አይደለም። ነገር ግን ፍጥነቱን ትቀንሳላችሁ። ለምን? 100 ሰው የሚሰራውን ኃጢአት 95 ሰው ከሰራው 5 ሰው ስትቀንሱ ፍጥነቱን እየቀነሳችሁት ነው። ያ ብቻ አይደለም። አንዳንዱ እየሰራው ቢሆን ጭንቅላቱን ተስቶትም ቢሆን ይሰማል። አንዳንዴ ይላል። አንዲቱ መጣ ባሌ ስብከት ስማ ብዬ ከፈትኩለት የዝክረ ቅዱሳን ትምህርት ልጅ እብድ ሆነ። እንዴት ትከፍሽኛለሽ ብሎ በጣም ተቆጣኛለች። ምን ነው ብዬ ስለው እኔ ሰባኪ እንጂ ተሳዳቢ ብዬሻለሁ። ወዲያ ምን ላርጋለች? አንቺ ነሽ ስህተት። ለምን ስትላ ከና ፊደል ሳይቆጥር ሀሁ ሳይል። ምክንያቱም የመጣ ከየት ነው? ከዚያ ጓዳ ነው፣ ከሌላው ጓዳ ነው የመጣው። የቤተክርስቲያን ትምህርት በስርዓቱ በልኩ የሚሰጥበት ጉባኤ ብዙ የለንም። ታውቁታላችሁ። ጠቅሰህ ልክ አንድነት ልንገራችሁ። በዚህ ዘመን ያለ የብዙ ኦርቶዶክሳውያን ሰባኪዎች አሰባበክ የአነቃቂ ንግግሮች ላይ የተቀዳ እንደሆነ እንድታውቁ ፈልጋለሁ። ከሞቲቬሽናል ስፒች ነው የተወሰደው። በጣም ነው የማዝን። አንድን ፓስተርና አንድን ኦርቶዶክሳዊ ሰባኪ አብዛኛውን ነው የምላችሁ ለመለየት የሚያገለግላችሁ ነገር አንዲት ብቻ ናት። እንደውም እመቤታችን ቅዱሳን አለመሳደባቸው ነው። ደህና ዋላችሁ። አንድ ስብከት አንድ ሰባኪ ዘወትር ሲያስተምር ከጣፈጣችሁ ችግር አለ ማለት ነው። ምክንያቱም ጆሮ የመንፈስ ቅዱስ ሐሳብ የሚጣፍጠው መንፈስ ቅዱስ ያደረብህ ከሆንክ ነው። አሊያ አይጣፍጥህም፣ ይመራል። መጽሐፍ የሌለም? አዎ። አፍንም ያመራል፣ ሲከፋ ሆድንም ያመራል። አስቡት እንግዲህ ሰዎች ካሜራ ቀርጸው ካሜራ ይዘው ታምር በካሜራ እውነት ለመናገር እነዚህ ሰዎች ከእግዚአብሔር መሆናቸው አይደለም ተውትና፣ በአጠቃላይ ማተብ ለማሰር የተገቡ ሰዎች አለመሆናቸው ከዚህ በላይ ምስክርነት አለ? ሰው ተአምር በካሜራ እብደት ነው። ጌታ እንደዚህ አለ። ከዚያ በኋላ እንደገና ደግሞ ዲዳ ሰው አመጡ ይላል፣ ጋኔን ያደረበት። ከዛ ጌታ ፈወሰው፣ ተናገረ። ከዛ ፈሪሳውያን ተሳደቡ፣ በአጋንንት አለቃ ብለው አሉት። ከዚህ በኋላ ነው የምንፈልገው ርዕስ የሚመጣው። ጌታችን ኢየሱስ ክርስቶስ በመኩራባቸው እያስተማረ ደህና ዋላችሁ። ደክሟችኋል? ሙቀቱ አዝሏችሁ እንዳይሆን ክብሮሙ ለመላእክት ከመ መንኰራኵር አታውቁትም? ወረደ መላከ እግዚአብሔር ሞክሩት። ክብሮሙ ለመላእክት ከመ መንኰራኵር ወረደ መላከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በኀበ ጸጳጦስ ሀበ ማርያም ድንግል ዘተናገሮ ለሙሴ በኀበ ጸጳጦስ። የሰሞኑን እመቤታችን ድንግል ማርያም ነገ ጌታችን አሁን ሰርክ ገብቷል። ነገ ጌታችን ማን ነው? ቅዱስ ገብርኤል እመቤታችን ጌታ እንደምትወልድ ያበሰረበት መታሰቢያ ነው። ብስራተ ገብርኤል ነገ ነው። ዕለቱ ምንም እንኳ በ29 ቢሆንም መጋቢት 29 ግን ያው ነገ ደቅሲዮስ የምናከብርበት ምክንያት በተአምሯና በዚህ ምክንያት ነው። ክብሮሙ ለመላእክት ከመ መንኰራኵር ወረደ መልአከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በኀበ ጸጳጦስ ለመዱትና ወይ ነገ
ትንሽ አንዳንድ ጸዋቱ ስንነጋገር ታጠኑታላችሁ አብራችሁ ከቅዱስ ዳዊት አንዳንድ ነገሮች ጋር። ጌታችን እያስተማረ የወንጌል መንግስት እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ አለ። እንግዲህ የነፍስ ሕመምን በትምህርት የሥጋውን በታምራት እየፈወሰ በየመንደሩ ተመላለሰ። ከዚያ ይላል ብዙ ሰዎችንም አይቶ አዘነላቸው ይላል። ለምንድን ነው ያዘነላቸው ሲል ደክመው ነበርና አለ። ገዞ ስሩሃን ይላል። ደክመው ነበረ ሲባል በቀጥታ ስትመለከቱት እሱን በመከተል እግራቸው ደክሞ ይመስላል። አይደለም። እንዴት ዋላችሁ? የእግር ጉልበት ድካም አይታችሁ ከሆነ 2 ቀን የተራመደ ሰው 1 ሰዓት አርፎ አቅሙን ሊመልስ ይችላል። ምግብ ካገኘ መጠጥ ካገኘ አቅሙ ይመለስለታል። ነገር ግን እነዚህ ስሩሃን የሚላቸው ጌታ ደክመው ነበርና አዘነላቸው። ለምን? የእንጀራ ጉዳይ ወይም የሥጋ ድካም እንዳልሆነ የምታውቁት እረኛ እንደሌላቸው በጎች ተበትነው ነበርና ከማባግ ዘአልቦ ኖላዊ እረኛ እንደሌላቸው በጎች ሆነው አይቷቸዋልና አዘነላቸው። መጨረሻ ማጠቃለያ እናመጣለን። ዛሬ ኖላዊ ነው። እረኝነት ስናነሳ እረኝነትን በ3 ከፍለን እንየው። የእግዚአብሔር እረኝነት፣ የቅዱሳን እና የአበው እረኝነት፣ የኛ እረኝነት በሚል በ3 እንክፈለው። በመጀመሪያ የእግዚአብሔር እረኝነት። እግዚአብሔር አምላካችን እረኛ ነው። የፍጥረት ሁሉ እረኛ ነው። እረኛ ሲባል ለኛ ብቻ አይደለም፣ ለአዕዋፍ፣ ለአራዊት፣ ለእንስሳት፣ ከሰማይ ለመላእክት፣ ለቅዱሳን ሁሉ፣ በምድር ለደቂቀ አዳም ሁሉ፣ ለፍጥረት ሁሉ በአጠቃላይ እረኛ ነው። እረኛ ማለት ቅድም ተነጋግረናል። እነዚያ የሱ ናቸው ወይ በሱ ኃላፊነት ስር ናቸው? እግዚአብሔር ከሆነ የሱ ናቸው ነው የምንለው። ፍጥረት ሁሉ የማን ነው? ንገሩኝ። የእግዚአብሔር ነው። ፍጡር ከሆነ ግን በሱ ኃላፊነት ስር ናቸው ማለት ነው። የእግዚአብሔር እረኝነቱ በምን ታውቋል ትለኝ እንደሆነ በመፍጠሩ በመፍጠሩ ብቻ ግን አይደለም። ሰውን ሲፈጥር አይታችሁ ከሆነ 21 ስነ ፍጥረት አዘጋጅቶ 22ኛ ያደረገው ለምን? ሁሉ ነገር አዘጋጅቶ እዛ አይደለ? እረኛ ሳር ያለበት ለምለም ሳር ያለበት ውሃ ያለበት ስፍራ ላይ መንጋውን እንደሚያውል ሁሉ የተዘጋጀ ቦታ ያለበት ቦታ ላይ እንደሚያደርግ ሁሉ ወይም ደግሞ አባቶቻችን እንደሚሉት እንግዳ የሚወድ ሰው እንግዳውን ሁሉን አሰናድቶ እንደሚቀበለው እግዚአብሔርም 21 ስነ ፍጥረት አዘጋጅቶ አዳምን ንጉሥ አድርጎ ነው የሾመው። አዳም አባታችን እናታችን ሔዋን እኮ እንደመጡ ቀጥታ ቤተ መንግስት ነው የገቡ። ዛሬ ቤተ መንግስት ለመግባት ጎዳናው ሩቅ ነው አይደል? ለዚያውም በክፋት የተሞላ መጀመሪያ ምን መሆን አለብህ? ካድሬ፣ ተራ ካድሬ ይባላል። ሙሉ አባል ትባላለህ አይደል? የአባልነት መዋጮው ክፈል ትባላለህ። ከዛ ቀበሌ ትገባና ዝም ብለህ በነፃ ትሞክራለህ። ከዛ ቀስ ብለህ ጠጋ እያልክ ጽዳት ወይ ምናምን የሆነች ስራ ስትገኝ ጠጋ ወይ የሆነ ነገር አለ። ቀበሌ ያሰራል። ቀበሌ የምትሰሩ ታውቁታላችሁ። ክቡር ሊቀመንበር የሉም መሰለኝ፣ እሳቸው በደንብ ያውቁታል። እና ከዛ ቀስ ያለ ጠጋትልና የሆነ ስራ፣ ከዛ ስራ ሂደት ምናምን ኋላ ምን ትሆናለህ? ስራ አስኪያጅ፣ ዋና አስተዳዳሪ እያልክ ከዛ ከፍ ስትል ደግሞ የት ትሄዳለህ? ካቢኔ ትካተታለህ። ከዛ የመምሪያ ኃላፊ፣ ከዛ ከንቲባ ምናምን፣ ከዛ ዞን፣ ክልል እያልክ ከዚህ ሁሉም መካከል አስቡት በ30 ዓመት ልዩነት አፍሪካም ስለሆነ አንድ ሰው ከተተከለ ስለማይነቀል ያቺ የመሪነት ወንበሯ ላይ ሊቀመጥ የሚችል አንድ ሰው ነው። እንደምታውቁት ሞት ነው የሚገታው አይደል? ሁሉንም ሞት ወይ ስደት ነው የሚገታቸው። ኃይለ ሥላሴን ሞት ገታቸው። ደርጉ ተባረረ፣ ያ ሰውየው ሞት ገታው። ከዛ ያለው ሰውዬስ ዝም ብሎ ወረደ አይደል? ሞኝ ነው፣ አላወቀበትም። የእውነቴን ነው። እንደ አፍሪካ መሪ አላወቀበትም። እንዴ ሙጥኝ ማለት ነው እንጂ ግን ያው የጌታ ትእዛዝ ነው ተብሎ አይደል የወረደ? በፖለቲካ ሂሳብ ነው ያው አዛዥ መጥቶበት ነው። መቼም ደግሞ እንደ መንግስቱ ከሚሰደድ ይሻለዋል። አዚቹ ነው ተከብሮ ቢበላ ቢጠጣ ነው የሚሻለው። ፖለቲካ ነካን አይደል? ፖለቲካ አይደለም። ምን ያው ያሁኑ መቼ ነው የሚወርድ እንጂ አለ እንደ ሙጋቤ በ94 ዓመቱ እየተንገደገደ አይጣለው እኮ እናንተ ገና ነኝ ጎበዝ ነኝ እወዳደራለሁ ይላል። እወዳደራለሁ አስቡት። ከማን ጋር ነው የሚወዳደር? ከንፋሱ ጋር ነው። እግዚአብሔር ይማረን። አሜን። ወደ ጉዳያችን እንመለስና መልካም እረኛ ብለን ጌታችን ስንለው አዘጋጅቶ በመስጠቱ ሁሉን ነገር አዘጋጅቶ አሰናድቶ በመስጠቱ ነው እረኛ። ለምን? እረኛ የሚያሳስበው አንድ ነገር ብቻ ነው፣ የመንጋው ደህንነት፣ የመንጋው ጥቅም፣ የመንጋው ደስታ ነው የሚያሳስበው።
እና እሱ ብቻ አይደለም እግዚአብሔር የእረኝነቱ መገለጫ እረኞችን መስጠቱ ነው። ግን ከዚያ የሚቀድም ሌላ ስራ አለ። በብሉይ ኪዳን አይታችሁ ከሆነ ጌታችን ከአዳም ጀምሮ ለፍጥረት ሁሉ አዳምን እሱ በላይ እረኛው ነው እኮ አዳም እረኛው ነው የተሾመ። ከአዳም በኋላ የተነሱ 10 እረኞች አሉ አይደል? 9 ከአዳም ጋር 10 ሴት፣ ሄኖስ፣ ቃይናን፣ መላልኤል እስከ ኖህ ድረስ። ከዚያም በኋላ ከኖህ በኋላ በእነሲም ይሄደ አብርሃም እረኛ ነበረ፣ ይስሐቅ እረኛ፣ ያዕቆብ እረኛ ነው፣ ዮሴፍ እረኛ ነው፣ ያውም ለአሕዛብ ሁሉ ለግብፅ ሁሉ። ከዚያ እያለ ኋላ ግን በብሉይ ኪዳን የነበረው እረኝነት አንድ ትልቅ ጎዶሎ ስለነበረው የሰው ልጅ በሙሉ ንጽህና ተወድቆ ስለነበረ ምን ቅድስና ቢኖርም እንኳን ገነት ተዘግታ ስለነበረ ፍዳ መርገምን የሚያጣፋ የግድ ዋናው እረኛ እግዚአብሔር ነበርና እርሱ ራሱ ሰው ሆነ። ለዚያ ነው ዳዊት ምን ብሎታል? ኖላዊ ሆሙ ለእስራኤል አጽም ስማና ሰው ሁን እባክህ ብሎ ለመነው። ጌታችን ሰው ሆነ። ሰው በሆነበት ወራት በዮሐንስ ወንጌል ምዕራፍ 10 ላይ ምን ብሎ አስተማረ? መጀመሪያ አነ ውእቱ አንቀጸ አባግዕ ዘበአማን፣ እውነተኛው የበጎች መግቢያ በር እኔ ነኝ ብሎ አስተማረ። ቀጥሎ ደግሞ አነ ውእቱ ኖላዊ ኄር፣ እውነተኛው ቸርረኛ እኔ ነኝ፣ ቸሩረኛ እኔ ነኝ ብሎ አስተማረ። ቸርረኝነቱን በተግባር ያሳየ። የቸርረኝነቱ መጨረሻ ምን ብሏል? በዮሐንስ ወንጌል ምዕራፍ 18 ላይ ታችሁት ከሆነ ሊይዙት ሲመጡ ህድግዎሙ ለእሉ ይሁሩ መሰ ኪያየ ተሐስሱ፣ እኔን ከሆነ የፈለጋችሁ እነሱን ተዋቸው ብሎ ራሱን አሳልፎ ሰጥቶ ሐዋርያትን በሙሉ ነፃ ወጥቷቸዋል። ነቢዩም ተናግሯል። ዘካርያስ እረኛውን እመታለሁ መንጋው ይበተናል ብሎ ተናግሯል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ እረኛ ነው። የሥጋችንም እረኛ ነው፣ የነፍሳችንም እረኛ ነው፣ የቤተ ክርስቲያን እረኛዋ ነው። እውነተኛው ትልቁ እረኛ መድኃኔ ዓለም ነው። እረኝነቱ በብዙ ይገለጣል። ሥጋችን ተዋህዶ ድውያንን መፈወሱ፣ ሙታንን ማንሳቱ ብቻ አይደለም፣ ማስተማሩ ብቻ አይደለም፣ እያንዳንዷን የተናገራትን ነገር በተግባር እያሳየ ቢቀር ታውቃላችሁ፣ እግር ማጠብ እንዴት እንዳለብን እንኳን አጥቦ አሳይቶናል አይደለም? እግር ማጠብ እረኛ ማለት ይሄ ነው። ከዚያ በኋላ ነው ጌታ ምን አለ? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ስትመለከቱ ተማሩ ምኔ እንግዲህ አለ መጀመሪያ ደረጃ እረኝነትን ከኔ ተማሩ። እስመ አነ የዋህ፣ እረኛ የዋህ መሆን አለበት። ወልቤ እኔ ትሁት፣ በልቤ ደግሞ ትሁት ሆኛለሁ፣ ሁኜ ታይቻችኋለሁ ብሎ አለ። ኋላም በዮሐንስ ወንጌል ምዕራፍ 13 እስመ አርአየ ወሀብኩክሙ፣ ምሳሌነቴን ሰጥቻችኋለሁ ብሎ አለ። እሱ ብቻ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እረኝነት ስራው አይቋረጥም። የጌታችን እረኝነት ሰው ሳይሆንም እረኛ ነው፣ ሰው በሆነበት ወራት እረኛ ነው፣ ከዚያም በኋላ እረኛ ነው፣ ለዘላለም እረኛ ነው። ነገር ግን ቅዱስ ጴጥሮስን ከካደው በኋላ መልሶ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ወምድረ ተደሩ፣ ራት ከበሉ በኋላ ወይም እምድረ መሱ፣ ምሳ ከበሉ በኋላ ይቤሎ ስምዖን ወልደ ዮና ታፈቅረኒ ፈድፋደ እምህሉ። ልብ በሉ፣ እረኝነት ለመስጠት የመጀመሪያው ጥያቄ አንድ ሰው ክርስቶስን ካልወደደ ዲያቆኑ የሌለ ሁሉ ዘያፈቅሩ። አስቡት፣ እንኳን ለእረኝነት ምእመኑ ነው፣ ለጊዜ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደው በሁለት ወገን ድንግል ከሆነች ከመቤታችን ከቅድስት ማርያም መወለዱን የማያምን ሰው ሁሉ እንግዳ እስከሚሆን ምጽአቱ ድረስ ጳውሎስ እንደተናገረ ምን ይሁን? የተለየ ይሁን። ክርስቶስን የማይወድሉ ቅዱስ ጳውሎስ እኮ ቃል በቃል ተናግሯታል ለቆሮንቶሶች። ክርስቶስን የማይወድሉ የተረገመ ይሁን ብሏል። ክርስቶስን መውደድ ማለት ለእረኛ ለመንጋው መሰዋት ነው። ስለዚህ ለመንጋው የማይራራ እረኛ ሁሉ የክርስቶስ ደመኛ ጠላት ነው፣ የተረገመ ነው። ማንም ቢሆን እገሌሎ የስልጣን ተዋረድ አላነሳም። ሰሞኑን ደግሞ ትንሽ ስላበዛሁኝ ንግግር ልተው፣ የካህናትን የጳጳሳትን ነገር ልተው አይደል? ለምን ብትሉት ያለንበትን ችግር ታውቁታላችሁ። ከዛ ተወደኛለህን አለው። አሁን ቅዱስ ጴጥሮስ መጀመሪያ እወድሃለሁ ብሎ ወድቋል አይደል? የሚገርማቸው ነገር ግን ቅዱስ ጴጥሮስ ይወደዋል፣ ጌታ አስመስክሯል። ችግሩ የሱ በአፉ ቸኮል ብሎ መናገሩ ነበረ። አንድ ወቅት ላይ ያቺ ጣለችው። ኋላ እግዚኦ ለሊከ ተአምር ከማን አፈቅረከ፣ እንደወድህ አንተ ታውቃለህ። ፍቅሩን አስመስክሮ ነው እረኝነት የሾመው። ምን አለው? እቀባ ባግዕ። ሁለተኛ ጠየቀው፣ እንደወድህ ታውቃለህ አለው። እቀብ መሐስእ አለ፣ ጠቦቶችን ጠብቃል። መጀመሪያ ትልልቁ በግ፣ ቀጥሎ
ጠቦቶችን ጠብቃለሁ። ሶስተኛ ላይ ተወደኛለህን አለው። ለምንድን ነው መላልሶ የሚጠይቀው ቢሉ 3 ጊዜ ክዶ ነበርና 3 ጊዜ ፍቅሩን እምነቱን ለማስመስከር። ሁለተኛ ነገር እረኝነት ሲሰጥ ይህን ያክል ይጠይቃል። ለዛ ነው ካህን ሲሾም እና አንድ ሰው ሲመነኩስ 3 ጊዜ መላልሰው ይጠይቁት ይባላል። ጳጳሱ እዚያ ደግሞ አመንኳሹ ቆሞሱ በገዳም ያለው ምን ይለዋል? የምንኩስናን ቀንበሯን አክብዶ ነው የሚነግረው። ትችለዋለህ ይለዋል። አባቴ ሆይ ባንተ ጸሎት በአምላክህ ቸርነት ችለዋለሁ ይለዋል። ጳጳሱም ሄዶ ሲሄድ ካህኑ ትችለዋለህ ይለዋል። ለምን ይባል? ጽድቅ እንኳን ብትሰራ በልጆች በንስሐ ልጆች ኃጢአት ሲኦል ትገባለህ። አንድ ካህን በልጆቹ፣ አንድ ጳጳስ በሀገረ ስብከቱ፣ አንድ ፓትርያርክ በመላ ሀገሪቱ ክርስቲያኖች ኃጢአት ሲኦል ነው የሚገባው። አንድ እውነት ልንገራችሁ። ቅዱስ ፓትርያርኩ በቀደም ሲያለቅሱ በካሜራ ተቀርጾ ውድ ተባለ አይደል? ምን ነው ውዱ? ስራቸው እኮ ነው። አያስደንቃቸው? እንዴት ዋላችሁ? ቅድም ናዘውናል አይደል? ቄሴ አይደል? ያስደንቀውታል? ስራው እኮ ነው። ምንድነው የሚለው ጌታ? ገቢረክሙ ኩሎ ዘአዘዝኩክሙ፣ ያዘዝኳችሁን ሁሉ ሰርታችሁ በፈጸማችሁ ጊዜ ይላል። እንኳን በፈጸም ጀምረናል አልጀመረን? በሉ አግብር ጽሩ አንህነ የማንጠቅም ባሮች። አስቡት፣ ለመርገም ፓትርያርኩን ለመርገምም ችኮላ፣ ለማመስገንም ችኮላ። ምን አገባን? በቃ አለቀሱ አይደለ? ያለው ነገር ምንድነው? አይ የኛ ኃጢአት ይሆናል ያስለቀሳቸው፣ አረኛ እናልቀስ አብረን ብሎ ወይ አብሮ ማልቀስ ነው። አሊያ ፌስቡክ ላይ ካሜራ ደግነ አይናቸው ላይ አስጠግተ ልክ እንደ ሊቀ ሊቃውንት እና የማህበረ ቅዱሳን ካሜራማን አይናቸው ላይ አስጠግቶ ንባቸውን ይቀርጸዋል። ምን አይነት ነውረኛ ሰው ቢሆን ነው ባካችሁ? እውነት በጣም እኮ የሚያሳፍር የቪዲዮ ክሊፕ እየተሰራ ዘማሪዎች እየዘመሩ ያለቅሳሉ። አይቀል አይቸሪቱም አምላክ። ከዛ አንዳንዶቹ ምን ነው ያሸፉባቸዋል። እንደ ፊልም እኮ ነው እዚች ላይ ምናምን አለች ያለ ፊልም ሲሰራ እንትቀባ ነገር አለች። ዘረብረብ ፊልም ላይ የምታዩት እንባ ያው ታውቁታላችሁ፣ አርቲፊሻል እንባ ነው። አሁን ሰው ካሜራ ላይ ቆጭ ይንታ አይቆጣጠሩትም። ዞሮ ሀብት ነው፣ ስጦታ ነው። ካሜራ ደግን ካልደገን ከመጣ ነው፣ አይቆጣጠሩትም። የታወቀ ነው እንግዲህ ምሳቸው ምንም ማድረግ አይችልም። ካሜራማኑ ግን ቢያረቀው ምን አለ? የሰው ትኩረት እንዲስብለት ነው አይደለም? ርዕስ አይታችኋል አይደል? አሁን ዩቲዩብ ላይ ምናምን የሚጫኑ ርዕሶች ትምህርቱ ሌላ ርዕሱ ሌላ። በቃ ይገርመኛል። እና ትልቁ ነገር እረኝነት ሲሰጥ ጌታ እንደዚህ አድርጎ ነው የሰጠው። ኋላ ሶስተኛ እቀባባ ግይት ያለ ሴት በጎችንም ጠብቅ ብሎታል። አማርኛው ላይ ሴት ያስመስለውም ሌላ ነው አድርጎ የጻፈው። እና እንደዚህ አድርጎ እረኝና የፈጣሪያችን እረኝነት በቋንቋ የሚገለጥ አይደለም። ሁለተኛው እረኝነት የቅዱሳንና የአበው። የቅዱሳን ማለት የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት፣ የባሕታውያን፣ የሊቃውንት ነው። የአበው ማለት ክህነት ያላቸው በዘመናችን ያለው የማንኛውም በአጠቃላይ ስልጣን ያለው እረኝነት የሚባል አይደል? ስልጣን በሁለት መንገድ ይገኛል አይደለም? በክህነትና በጸጋ አይደለም? እንዴት ዋላችሁ? በክህነትና በጸጋ። በጸጋ እንዴት ያለ ስልጣን ነው የሚገኝ ካላችሁኝ፣ ለምሳሌ ቅዱሳን አባቶቻችን ክህነትም ሳይኖራቸው ባሉበቱ ነው እረኛ ይሆናሉ። ለምሳሌ በበረሃ ያሉ አባቶቻችን እረኝነታቸው ምንድነው ብትሉ፣ በከተማ ላለው ሰው ሲያለቅሱ ይውላሉ። አያችሁ? እረኝነት በአካል ለማያውቁት አብረውት ለሌሉት ሰው ያለቅሳሉ። ይሄ እንደዚህ አስቡት እንጂ ዝም ብሎ አንዳንዱ መጥቶ ያቺ እንደ ሴቲቱ እብዲቱ ነግሻለሁ እንደምትለው እንደዛ አይደለም። እንደሱ አይነት አይደለም። እሱ እብደት ነው። መታ እረኛ አድርጉኝ አስቸጋሪ ነው። ምክንያቱም ንጉስ ማለት ንግስት ማለት ምን ማለት ነው? እረኛ ማለት ነው። ስለዚህ ስጋዊ እረኝነት የፖለቲካ ስልጣን ነው። መንፈሳዊ እረኝነት ክህነት ነው። ይሄ እረኝነት ምን እንደሆነ እኔ ካህናት እንግዲህ ያውቁታል። እሱ ሕዝቅኤል 34ን ማንበብ ነው። በጣም ከባድ ነው። ለምን? ቅድም ተናግሬዋለሁ። ሶስተኛው እረኝነት ላይ ላተኩር ፈልጋለሁ እኔ ባጭር። ሶስተኛው እረኝነት ምንድነው የሚባል? የእያንዳንዳችን እረኝነት። ሁላችንም እረኛ ነን፣ መሆንም እንችላለን፣ ልንሆንም ይገባል። እኛ ክህነት የለን፣ የተለየ ጸጋ የለን፣ ማን ላይ እረኛ እንሆን ቢባል ሕዋሳት ላይ እረኛ ሁን። ነና ዋላችሁ? እግርህ ያንተ ነው አይደለም? እጅስ? ሕዋሳትህን በትክክል ካስተዳደርካቸው አንተ የሕዋሳትህ እረኛ ነህ፣ የሰውነት ንጉሥ ነህ። ዓይንህን እረኛ ሁነው፣ የሚያየውን ምረጥለት። ጸያፍ ነገር እንዲያየት አድርገው፣ መልካሙን እንዲያደርገው። አሊያ የዓይንህ ደመኛ ጠላቱ ነህ። አፍህን ተቆጣጠረው፣ አፍንጫህን፣ ጆሮህን፣ እጅህን፣ እግርህን
ቢቀር እንኳን ሆድህንም ተቆጣጠረው። ያገኘውን ሁሉ አትክተትበት። አንዳንድ ሰው ሆዱ ስለሰፋ ብቻ በዛው ልክ የሚከትሰዋል። ይገርመኛል። ሆድ ስለሰፋ አትክተትበት፣ መጠነ ስጠው። ከዛ ቀስ ብሎ ምን ይላል? አንድ ዶክተር ምን አለኝ? ጨጓራ እንደ ላስቲክ ነው እና ዝም ብለህ በደንብ አንዳንድ ይላል። አሁን እዚህ መሀል አላሉ አንዱ ኩታራ ማላችሁ እንደ ግሪሳ ዝም ብሎ የሚበላሉ። መጥነ ብላ ተናግሬያለሁ። አንተን እያየሁ አላወራም፣ ግን ለሰላም እንደምናገር ሰምቻለሁኝ። መጥነ ብላ አሁን ጀምረህ እንደዚህ ወደን አስፍተህ እንኳን ካህኑ እኛም አንችልህም። ስለዚህ መጥነ ጉረስ። የእውነቴን ነው። ደግሞ በጣም ጨጓራችሁን ከእላት ከልክሉት። ለምን? ከአባቶቻችን ዘንድ ተረድተነዋል። ሄደው በቃ ምግብ መብላት እስከ ማቆም እየደረሱ እና ሐኪሙ ምን አላቸው? ጨጓራዎት ትንሽ ተሸብሽቧል እና አለማምዱት። ምን ቢላቸው? በየ2 ሰዓቱ የሚመገቡን እንደተወለደ ሕፃን እንዳራስ ሕፃን በየ2 ሰዓቱ ይጥባ እንደሚባሉ ራ አጓጉል ነው እንደዚህ። እና ምን ለማለት ነው? በመጠን በጣምም አታሳንሱበት። ጭብጥጥል ኋላ ለምን መሰላችሁ? የንታ መኔሪ ነበር ልጅ ይልኛል። የንታ እያልኩ እንዳልቀላቀልባችሁ የንታ መምሬ ካልኩኝ እንታ ለስላሴ ነው። ዝም ብዬ የንታ ካልኩ ያው ታውቁታለሽ እንታ ሊገሊቃውንት ነውና የንታ መምሬ በደንብ ብላ። ለምን ስላቸው መልካም ክርስቲያን በመልካም መንፈሳዊ ስራ ብቻ ሳይሆን ባበላሉም ይታወቃል። እንዴት ስላቸው በጣም አብዝቶ እንደ ጅብ አይበላም፣ ደግሞ በጣም አያሳንስም። ለምን ብዬ ስላቸው ዳዊት ብልኡ ወስግዱ ብሏል፣ ኩልክሙ ጥሉላ ለምድር ብሎ ጨምሮበታል። እና ለምን እንዲህ አለ የተለኝ እንደሆነ ብላና ስገድ ማለቱ ትበላና ለኃጢአት ስሜት የሚሆነውን ስግደቱ ይፍቀዋል፣ ስግደቱ ይወስደዋል። ቀሪው ለምን ይሆናል? ለስራ ካህን ብትሆን ወይ ደግሞ ዓለማዊ ሰው ብትሆን ስራ ለመስራት። አሁን ሳስበው መቆሙ እየቸገረ ሲመጣ ለካ እውነታቸው ነው ያሰኛል። ለምን ቢባል ደግሞ በደንብ አይብዛም አይነስም፣ በልኩ ወደ ሰፋ ብለህም ብዙ አትክተትበት። ደግሞ እምቢ አለኝ ብለህ አትተው፣ ታገለው ብላ። መብላት ጥሩ ነው። እውነቴን ነው። መጽሐፍ እንድንበላም እኮ ይመክራል፣ እንድንጾም ብቻ አይደለም፣ አበላልም እመክራለሁ። እና የራሳችን የዋሳታችን እረኛ መሆን አለብን። ታዲያ የመጨረሻውን ቃል ሀተታ በሰጠባት ብዙ ትችት ውስጥ ገባለሁኝ። እረኛ የሌለው መንጋ ሆነናል እኛ። ጌታ አዘነላቸው። ኋላ ግን ምንድነው የሚለው? ያን ጊዜ ደቀ መዛሙርቱ እንዲህ አላቸው። ህዝቡን አይቶ ግን ለህዝቡ ሳይሆን የተናገረ ደቀ መዛሙርቱ እንዲህ አላቸው፣ መከሩስ ብዙ ነው። ምን አለ? ወገባሩ ህዳጥ፣ ሰራተኛው ግን ጥቂት ነው። ማለትም መልካም እረኛ አንሷል። ለመንጋው የሚራራ መልካም እረኛ ኋላ ምን አለ? ሰአልዎ፣ እንግዲህ ለመከሩ ሰራተኞችን ይጨምር ዘንድ የመከሩን ባለቤት ለምኑት። ስለዚህ የዛሬ ትምህርት ማጠቅ መልካም እረኛ አስቸጋሪ ነው። በነገራችን እንዲህ ብዬ ስናገር ለክፋት እኮ ነው። አሁን ጥሩ እንቅስቃሴ እያየን ነው ይባላል። ደስ ይለኛል። ለምሳሌ ዋና ጸሐፊው፣ ስራ አስኪያጁ ምናምን ይባላል አይደለም? እሺ ያጽናቸው፣ ያስፈጽማቸው። እንዴት ዋላችሁ? የጀመሩት አንዳንድ መልካም ነገር ያስፈጽም። የያዙት ሁሉ ጥሩ ነው ማለት ግን አይደለም። እንዳልኳችሁ ዛሬ መተቸት ስላልፈለኩ ነው እንጂ ብዙ ነገር አለ። ይሄ የምናየውን ቆሻሻ ሩጫ የሚያስጀምሩብን እሳቸው ናቸው። ታውቁታላችሁ። እኔ አሁንም ቢሆን እኔ መልካም እረኛ ፍለጋ እኔ ባለፈው አቡነ ቀውስጦስ ታመሙ ቢሉኝ እንዴት እንደደነገጥኩ ማለት በቃ ሰው አለን ለማለት እሳቸውን ስለሆነ ማይ አታውቋቸዋላችሁ። እና ብፁዕ አቡነ ቀውስጦስን በጣም ከሞት የተረፉ ከጠላ ያረፉ ናቸውና በእውነት እሳቸው እንደና አቡነ ቄርሎስ ያሉትን እድሜ ያስረዝሙ ለማየት እንደው ሌላ ነገር ምንም እኔ ከአቡነ ቀውስጦስ የተረፈን ነገር የለም። ምክንያቱም እኛ ሀገረ ስብከት ስላልሆኑ ምንም የተረፈልን ነገር የለም። ለኛ ግን ባሉበት ሆኖ ሌላውን ተውት። ፍቅር እግዚአብሔር ያለው የእመቤታችን የጌታን ስም ሲያነሳ እንባ የሚቀድመው እሱ ምንም አያደርጉልኝ። እንደው ያ ይበቃል። ትምህርት ነው። ፊታቸውን አይቶ መማር እኮ አለ። ዝም ብሎ ትክ ብዬ አይቻቸው ትምህርት ነው አይደል? ደስ ይላል። እንደዚህ የሌለ ቀድሞ እና አባ ስምዖን ዘአምድ ሽፍታ መጥቶ ትክ ብሎ አየውና ብሎ ንስሐ ገባ። ከዚያው ላይ አረፈ፣ መንግሥተ ሰማያት ወረሰ አይደል? ፊት ትክ ብሎ አይቶ እኮ ይጸደቃል። የቅዱሳንን የደጎቹንና በእውነቱ ለዚያ ነው የመከሩን ባለቤት እግዚአብሔርን መድኃኔ ዓለምን ለምኑት ሰራተኛ እንዲጨምር ለመንጋውም ይራራ ያሉትን እንዲያራራ የሚራራም እንዲያመጣ ልንለምነው ይገባናል እንላለን። ከመልካም እረኞች አንዱ ቅዱስ አባታችን በርናባስ ነው።
እንዲሁ ሁልጊዜ በየዓመቱ አይታችሁ ከሆነ ሰዓት እያጠረኝ የሐዋርያት ሥራ ምዕራፍ 11 ቁጥር 27 ማነብላችሁ አይደለም? ልብ ብላችሁ አስተውሉ። እኔ የእውነቴን ነው። እቺ ኃይለ ቃል ብቻዋን አስቡት ወይ መታደል። እኔ ዝም ብዬ በቃ የቅዱስ በርናባስ ዕለት ታኅሳስ 21 ቀን ሲሆን ችንግልጥ አድርጌ አነባታለሁ እና ግርም ይለኛል። አይመታደል እንደው ቃሉ ራሱ ግርም ይላል። ደህና ዋላችሁ። በአንክሮ ስሙት። በአንጾኪያ የተደረገው ነገር በሐዋርያት ዘንድ ተሰማና በርናባስን ወደ አንጾኪያ ላኩት ይላል። እንግዲህ ቁጥር 22 ላይ ምዕራፍ 11 የሐዋርያት ሥራ። ከዚያ ምን ይላል? በደረሰ ጊዜ የእግዚአብሔርን ጸጋ አየና ደስ አለው ይላል። የእግዚአብሔር ጸጋ ምንድን ነው? ሕዝቡ አምነው ምግባር ትሩፋት ሲሰሩ አገኛቸው። በዚህ ምክንያት ምን አለው? ደስ አለው። ስለ አበል አይደለም። ዛሬ የብዙ አገልጋይ ደስታው ምንጭ ምንድን ነው? አበል፣ ደሞዝ፣ ካህናት፣ ዲያቆናት አሁን ለ2016 2 ሺህ ብር በየደሞዛችሁ ላይ ይጨመራል ይባል። በስመ አብ አውቁታላችሁ። ብቸኛው የደስታ ምንጭ አይደል? ብቸኛው። ከዛ ውጭ ሳቅ፣ ጨዋታ፣ መገልፈጥ፣ ምርፋቅ ቤት ላይ ገብቶ ሳቅ ምናምን ትቻለሁ። የእግዚአብሔርን ጸጋ አየና ደስ አለው አለ። በፍጹም ልባቸው በእግዚአብሔር ጸንተው ይኖሩ ዘንድ መከራቸው ይልና ማንነቱ እንዲህ ብሎ ይገልጸዋል። ደግ ሰው። አስቡት። ቅዱስ ዳዊት ምን አለ? አድነኒ እግዚኦ እስመ ኀልቀ ኄር። አብያቱ አድነኝ ምን አልቋል አለ? ደግ ሰው። እዚህ ላይ ግን ምን አለው? እሱን ቅዱስ ሉቃስ ሲጽፍለት ደግ ሰው ምን ማለት ነው? ደግ፣ ታላቅ፣ መልካም፣ ህሊናው የሰመረ። ደግነቱ በምን ተገልጧል? በሐዋርያት ሥራ ምዕራፍ 4 ተመልከቱት። በሐዋርያት መካከል የመጀመሪያው ምናን ያስተማረ እሱ አይደለም? መሬቱን ሽጦ በሐዋርያት መካከል ያስገባ ደግ ሰው። ቀጠለ። ምን ይላል? መንፈስ ቅዱስ ያደረበት። አሁን አስቡት፣ እንዲህ ብሎ የተመሰከረለት ጥቂት ሰው ነው ያለ። መንፈስ ቅዱስ ያደረበት ሃይማኖተኛ ነበር። አሁን አስቡት፣ ሃይማኖተኛ። ቅድም ስንነሳ ያልኳቸው ይሄ ነው። እናምናለን በሚል አይምሯችን አለዝበነዋል፣ አጃጅልነዋል። እሱ ግን እውነት ሃይማኖተኛ ነበርና በጌታችን አምነው ብዙዎች አሕዛብ ተጨመሩ ይላል። ከዚያ የበርናባስ ታሪክ ይቀጥላል። እንዲዎች ኃይለ ቃል ብቻ ደግ፣ መንፈስ ቅዱስ ያደረበት ሃይማኖተኛ ሰው ነበርና ይላል። ይሄ ቅዱስ ሰው ስሙ ማን ተብሏል? ወልደ ኑዛዜ። ወልደ ኑዛዜ ባለው ወልደ ፍስሐ፣ የመጽናናት የመረጋጋት ልጅ፣ የደስታ ልጅ ይለውና መጨረሻው ይላል ወልደ መንፈስ ቅዱስ፣ ወልደ መናዝዝ ይለዋል አይደል? ያጽናኝ የመንፈስ ቅዱስ ልጅ። ለምንድን ነው እንደዚህ ብሎ ስሙ ማን ነው የሚባለው? በርናባስ አይደለም? ከዛ በፊት ግን ማን ነው ስሙ የነበረ? ዮሴፍ። ሌላም ስም ነበረው ኢዮስጦስ አይደለም? ጌታ ነው ማን ብሎ የሰየመው? አንድ ዛሬ የሚገርማችሁ ነገር የምናየውኝ ልክ ፌስቡክ ስከፍት በዚህ ስም የሚጠራ ወንድማችን ነው። አዝናለሁ፣ ሲሰማ ሊያዝን ይችላል፣ ግን ቢማር ጥሩ ነው። ባለፈው ሞቅሼው ነበረ እና ከላይ የኔን ጽሑፍ አስቀምጦታል። ማለት ለቅዱስ በርናባስ ከጻፉት አንዳንድ አንቀጽ ቆርጦ ከታች በቅንፍ ዲያቆን ዮርዳኖስ አበበ ብሎታል። ከታች ቪዲዮ አታች አድርጓል። ቪዲዮ የማን ነው? የፓስተር ነው። አንድ ፓስተር ስለ በርናባስ የተናገረው። እንዲያውም ሰውየውን የማያውቀው እኔንም ሰውየውን የማያውቀን ምንድነው የሚመስለው? ከላይ የኔ ስም ስለተጻፈ ከታች ያለው ፓስተር እኔን የሚመስል። እውነቴን ነው። ሰውየውን የማያውቀው ይሄ ሰውዬ ፓስተሩ አጭበርባሪ ነው። ያው ወዳጅነህ ማረን ይባላል፣ ታውቁታላችሁ። አጭበርባሪ ነው፣ ሌባ ነው፣ የሃይማኖት ሌባ ነው። ምክንያቱም ሁሉም ጥሩ ነው ይላቸዋል። ፕሮቴስታንትም ጥሩ ነው። በነገራችሁ ላይ ሰይጣንም መልአክም ጥሩ ሊሆን አይችሉም። አንዱን ምረጥልኝ፣ ወይ ፕሮቴስታንት ነው ወይ ካቶሊክ ነበር። ምን ይላል? ሁሉም ጥሩ ናቸው። መሀል ሜዳ ሆኖ ሲያጭበረብር ይላል። እንዲህ ካለ ቀሳጤ ምን ይባላል? ይሄ ቢጽ ሐሳዊ ይባላል፣ ቀሳጤ ይባላል። አያችሁ? ወይም ጸራዊ ይለዋል ጌታችን። ጸራዊ እንክርዳድ የሚዘራ እና ምን አለ? ዲልለ ታሪክ አምጥቶ ሐዋርያት ባዘኑ ጊዜ ይላል በርናባስ ብሎ ሲገባ ይጽናኑ ነበር። አረ እንደሚል ታሪክ የለም። እና በዚህ ምክንያት ማን አሉት ይላል? በርናባስ አሉት። ስም አውጪዎች ማን ሆነው? አሁን ሐዋርያት። ጌታ ነው ያወጣለት። መጀመሪያው ሐዋርያት አይደሉም። ሁለተኛ ነገር እሱ ሲገባ ይጽናናሉ የሚል ምን አይነት ነገር ነው? እኔ መቼም የቅዱስ በርናባስን ጸጋ እናውቃለን። ግን አስቡትና እነዚህ ሰዎች አጽናኝ መንፈስ ቅዱስን ተቀብለው በበርናባስ ነው የሚጽናኑ? እንዴት ያለ አነጋገር ነው! እንዲህ ሁሉንም እንተውና እንዲህ አድርጎ ቀላቅሎ መለጠፍ ምን ማለት ነው? ለዚያ እኮ ነው አባቶቻችን ከአጓጉል ንግግር ዝምታ እኮ ይሻላል። አጓጉል ሳሚ ምን ይለቀልቃል ይባላል አይደለም? አሁን የፓስተርና የአንድ የቤተክርስቲያን አገልጋይ በጣም ነው የሚያሳዝነው እኮ።
ቅዱስ በርናባስ ግን ወልደ መንፈስ ቅዱስ የተባለበት ምክንያት በምግባሩ ነው። ዘወትር የሚጽናና የሚያጽናና ዝም ብሎ ሲገባ አይደለም። ነገር ግን ያዘኑትን በወንጌል ብስራት በተለይ በተወለደባት ቆጵሮስ በእሳት እስኪያቃጥሉት በድንጋይ እስኪወግሩት ድረስ ያዘኑ ወገኖቹን አይሁድም ሆነ አረማውያንን በወንጌል ብስራት አጽናንቷቸዋልና ግብሩን ባወቀ አስቀድሞ ጴጥሮስን አለት ብሎት የለ ልክ እንደዚያ ጌታ ነው በርናባስ ያለው እንጂ ሐዋርያት ያወጡለት ስም አይደለም። እና የዚህ ቅዱስ ሰው ባለው የአባ ይስሐቅም ዛሬ እመቤታችን የተገለጠችበት ነው። አጭር ማጠቃለያ እመቤታችን ነው። ሰላም ለማርያም ዘረከበት ዘራ፣ እመቤታችን ድንግል ማርያም ዘርን አገኝታለችና ሰላምታ ይገባታል። እንበለት ሰቀይጠለ ወንበለት ስተይነቃ፣ ነገር ግን ምድር እንደምታፈራው አይነት ውሃ አጠጥተዋት ጥረውባት ግረውባት አይደለም፣ በድንግልና ነው እንደ ገራይ ተሰሉስ። በዛቲ ዕለት ወጸልየ ጥዋአ፣ በዚህች ዕለት ጨክኖ በጸለየ ጊዜ ለይስሐቅ አስተራየቶ የዛሬ 1000 ዓመት በ10ኛው ክፍለ ዘመን ለይስሐቅ አስተራየቶ እማይቆና ሐወጽሃ ስሉ ካለበት ስፍራ ላይ ወጥታ እምጸዳለ መብረቅ ጠቀን ዘትጸድል ስብአ፣ ከመብረቅ 7 እጅ አብርታ ተገልጣለታለች። ይህስ እንደምንነቢሉ አባ ይስሐቅ በ10ኛው ክፍለ ዘመን በግብፅ ገዳማት ሲኖር አንዲት ልመና ነበረችው፣ ቁርጥ ልመና። በቤተ ክርስቲያን ኃላፊነት ሲሰጥ ምን ይሻልህ አሉት። ጥበቃና ዘበኝነት ስጡኝ አላቸው። ቁልፍ ያዘ። መነኮሳት ሲተኙ ገብቶ እመቤታችን ስዕል ፊት እየወደቀ እየተነሳ እግዝእትነ ማርያም ተገለጭልኝ፣ ጌታ ሆይ እናትህን አሳየኝ። 7 ዓመት ሌላ ልመና የለው። ማረኝ ካለ በኋላ ቀጥሎ እሱ ነው። እንዲህ ሲለምን ቆየ። ከዚያ በኋላ እመቤታችን ከ7 ዓመት ልመና በኋላ የተገለጠችለት። ይህን የመሰለ ልመና መልካ ማርያም አለ አናስተውሎም እንጂ ለመልክኪ ዘተሰርገዋ ሚረ ዚያበረወተን ፍቅርተ ያንቲ ተታበደሪ ፍቅረ ብሎ ቀጥሎ ምንድነው? አሬን የገጸ ዚያኪ ማርያም ነገሩኝ። አረ በደንብ በሉት። ምረ ዘኢይሰሞ ካልንገርኪ ነገር እኔ እዚያን ቀስድ ሌላ ሰው የማይሰማው ምስጢር ልንገርሽ ብላችሁ ለማለት የሚያስችል ምስጢር አላችሁ? ምስጢር ያለው ሰው አለ መካከላችሁ? የለንም እኮ ምስጢር ያለው ሰው አለ? ታስታውሳላችሁ? እዚህ ፊት በእግዚአብሔርና በእናንተ በእመቤታችንና በእናንተ መካከል አንድ ምስጢር ይኖራችሁ፣ ማንም ማያውቀው፣ የነፍስ አባትም ቢሆን ማያውቀው፣ ክፉ ያልሆነ ግን በጎ የሆነ አንድ ምስጢር ይኖራችሁ። አንድ ምስጢር ለሰው የማይወራ መልካም ስራ ሆኖ ግን ምስጢር የሆነ ሰው ማያውቅባችሁ አሞራ የማይበላው አንድ ምስጢር ታስታውሱ እንደሆነ እመቤታችን ተገለጠችለት። ደስ አለው። ከመብረቅ 7 እጅ አብርታ ደስ አለው። እንደ ሻሽ ተነጸፋ አነሳችው። ኋላ በነገራችሁ ላይ በቤተ ክርስቲያናችን በጣም የታወቀ ታሪክ ነው። ምንድነው? ታምረ ማርያም ላይም አለ። ምን ላርግልህ ወዳጄ ፈቃድን ፈጸምኩልህ ስትለው አይ ከዚህ በኋላማ ምንሻለሁ፣ አንቺን ባየሁበት ሌላ ልይበት ውሰጂ አለ። 3 ቀን ታገሰኛለችው። እዚያው እንደሰገደ ያመሰግናት ቆይቶ በቅዱስ ዳዊት በዓል ዳዊትን መጥቶ ሄዷል ወደ እግዚአብሔር ዘንድ። እግዚአብሔር በረከቱን ያሳድርብን። አቡነ መራዊ ክርስቶስም አሉ። ነገ ደቅሲዮስ ቤተክርስቲያኑን ታውቃላችሁ ያለበት ቅዱስ ገብርኤል ጋር እና ክብር እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን የቅዱሳንን ጸጋ በረከት ያሳድርብን። የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። ከክብሩ ከበረከቱ ያሳትፈን። ለብርሃነ ልደቱም በቸር ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። በያለንበት ለጸሎት እናንሳ።